ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ የሚባልን ሊያቅ ይችላል። ያው ወደ መፈጠር ያልመጡትን ነገሮች ያውቃል ብሎ ያስቀምጣል ማለት ነው። ከኛ ጋር ይስማማል ማለት ነው። እኛ ኦርቶዶክስ ቴዎሎጂያኖች እሱን ይቀበላሉ ማለት ነው። እግዚአብሔር ፎር ኖሌጅ እና ፕሪዴስቲኔሽኑ ተመሳሳይ ካልሆነ እግዚአብሔር የሚያውቃቸው ኦፍኮርስ የሚደረገውን ወደፊት የሚሆነውን ሁሉ ያውቃል። ምክንያቱም በእግዚአብሔር ፊት ፍሮም ዘ ቪው ፖይንት ኦፍ ጋድ እነኚህ ነገሮች ወደፊት አይደሉም፣ በአንድ የሚታዩ ናቸው። ወደፊት የምንለው በእግዚአብሔር ፊት እንደ ዛሬው ነው ማለት ነው። ስለዚህ እግዚአብሔር አስቀድሞ ሁሉንም ነገር ያውቃል። ማን እንደሚያምንና ማን እንደሚያምን እሱንም ያውቃል ይላል ኮንፌሽኑ ላይ ባይዘ የኛም ኮንፌሽኑ ላይ የሚያምኑትንም የማያምኑትንም ያውቃል። ኢሌክሽን ወይ ደግሞ ፕሪዴስቲኔሽን ምንድን ነው ታዲያ? በሉተራውያን ሳይድ ሲባል ፕሪዴስቲኔሽን ዜሪስ ነው መጽሐፍ ቅዱስ ውስጥ በኔጌቲቭ በኩል ፕሮሪዘው የሚለው ወይ ደግሞ ፕሪዴስቲኔሽን የሚለው ኔጌቲቭ ቃል አይደለም። predestination is always ምንድን ነው? predestination to eternal life ነው። predestination of those who believe in Christ to eternal life ነው። ስለዚህ secondary causality በፕሪዴስቲኔሽን ውስጥ እናስቀምጣለን ማለት ነው። ሚሊተሪ ታይፕ ኦፍ ፕሪዴስቲኔሽን አይደለም። እሱ ነው ከሪፎርምዶች የሚለየን ማለት። ሚሊተሪ ታይፕ ኦፍ ኢሌክሽን ማለት ምንድን ነው? እግዚአብሔር ከመጀመሪያው ጀምሮ አኬን አድና ስለማድን እሱ በቃ በግዴታ መዳን አለበት። ያኛው ሰውዬ ስለማይድን ብዬ ሌላ ስም መጥቀስ ስላልፈለግኩ ነው። ሲሪየስ ተደርጎ ነው የሚወሰደው ብዙ ጊዜ እዚህ ሚዲያ ላይ የሚወራው ነው። እሱ ደግሞ አይድንም ብለው ሚሊተሪ ታይፕ አስቀምጦ በሱ ሀሳብ ውስጥ ካስቀመጠ በኋላ ዲተርማይን አደረገ ማለት አይደለም። በእኛ ሳይድ ፕሪዴስቲኔሽን ሲጀመር ኦንሊ ፖዚቲቭ ሳይድ ነው ዴፊኒሽኑ ያለው። ፕሪዴስቲኔሽን ዝም ብለን አሁን በኖርማል ቃላት ልንጠቀም እንችላለን፣ ነገር ግን ኖት ቱ ኤክስፕሌን ቴዎሎጂካል ተርምስ ኦፍ ኢሌክሽን ኢን ፕሪዴስቲኔሽን ማለት ነው። ስለዚህ ፕሪዴስቲኔሽን ኢዝ ኦልዌይዝ ፎር ዞዝ ሁ ቢሊቭ ኢን ክራይስት፣ በክርስቶስ ያመኑ ሁሉ ወደ ዘላለም ሕይወት ይደርሳሉ የሚለውን ኢሌክሽን ያስቀምጣል ማለት ነው። ፕሪዴስቲኔሽን በእኛም ሳይድ ይሄ ባይዜ ከነ ቶማስ አኳይናስ ጋራም የሚመሳሰል ነው፣ ከነ ኦገስቲን ጋራም የሚመሳሰል ነገር ነው። ምክንያቱም እግዚአብሔር ሰዎችን መጥፎ እንዲያደርጉ ወይ ደግሞ ሲን እንዲያደርጉ ፕሪዴስቲን አላረጋቸውም። እሱን አሁን ቶማስ አኳይናስ ለምሳሌ ሬፕሮቤሽን ብሎ ያስቀምጣል። ፕሪዴስቲኔሽን እና ሬፕሮቤሽን ፓርት ኦፍ ፕሮቪደንስ ናቸው። እሱን እኛ ምን አክሰፕት እናደርጋለን። ጆሃን ጌራርድም አጽፏል። ስለዚህ የእግዚአብሔር ፕሮቪደንስ በኔጌቲቭ ሳይድ የምናይ ከሆነ ለምሳሌ ለሚጠፉት ሬፕሮቤት ለሆኑት በኢየሱስ በኩል የሚመጣውን ሳልቬሽን ስላልተቀበሉት በራሳቸው ጥፋት ስለሆነ ነው እንጂ እግዚአብሔር ፕሪዴስቲን አድርጓቸው አይደለም የሚለውን ነው የሚያስቀምጠው ማለት ነው። ብዙ አወራው፣ ሶሪ። በአጭሩ ይሄ ነው ባክ። ኦኬ፣ እሺ፣ ቴንክ ዩ ናውሌ። እሺ፣ ሶ እኔ ካስቀመጥኩት ጋር የሚቃረን ነገር አለ ማለት ያው ሲሱ እሱን ነው መሰለኝ ማወቅ የፈለገው። የእንትኑ የፕሪዴስቲኔሽኑ በአንድ ሳይድ ነው ምናምን የሚለው ትክክል። ያው እዛው ላይ ምንም እንደተናገርኩትም የሚድኑትን አስቀድሞ አይሰማም። ኦኬ ጋይስ፣ ታብታብ እያደረጋችሁ የኔ አይሰማም እንዴ? ሲስ ይሰማል። እኔ ጋር ይሰማኛል። ቤሊ በነፃነት ብጽፍ አይሻልም? ሚዩት ከማድረግ እርሱ ላይ የሚሰማ አታራ። እሺ፣ ይሰማል። የሚሰማ ከሆነ በአጭሩ ሌሎቹ እየሰማችሁ ቆይ፣ ገስት ላይ ያላችሁ ሰዎች ሳሚ ያኬ ይሰማል? እስቲ ገስት ላይ ያለ እስኪ አሁን ራክስ ተማለ ያኬ ይሰማል? ዶክተር ይሰማል? አሁን ያኬ ሳሚ ይሰማል? እሺ፣ እኔ ይሰማል? የዶክተርም ይሰማል። አኬ ላይ ራሱ ቀይ እየበራበት ነው። ናኦል ብሎ እንዲጠራው አልፈቅድለትም። እኛ ቀሲስ ብለን እንደምጠራው ዶክተር ብሎ ይጥራው። ስርዓት ይኑረው። አይ አረ ችግር የለም፣ ችግር የለም። ይተዋወቃሉ። ብዙ አመት ተወያይተዋል እኮ ተመስገን። ትናንት ስለመጣ ነው። አንተ በጣም ይተዋወቃሉ። ፍሬንድሊ እናውራ፣ ችግር የለም። ሁሉም ምንም። እሺ፣ አኬ ይሰማል አለ
ወይ ዳሉ አሉ። አንዳንድ ሰው በጌታ በኢየሱስ ናኦሌ ብዬ መጥራት ኖርማል ነው። ቀለል አድርጎ ለማውራት ጥሩ ነው። የዶክተርና የቀሰና አንድ አይደለም። ግን ለምሳሌ ከእናንተ ዘንድ አንድ ቄስ ቢመጡ እንደዚህ ያቆላመጥን ወይ እንደዚህ በሚመስል መልኩ ቀለል ባለ መልኩ ልጠራቸው አልችልም። ኦፍኮርስ እና እሱን ተውትና፣ እሺ ስለዛ ምን ነበር እያልኩ የነበርኩት? ቅድመ ውሳኔው በአንድ በኩል ነው የሚለውን ቅድም እኔም እሱን ያነሳሁት። የሚጠፉትንም አስቀድሞ ወስኗል ምናምን አላልኩም። እንዳልኩም አንተም የቅድመ እውቀትና ቅድመ ውሳኔ ላይ ልዩነት እንዳለው ታስቀምጣላችሁ። ኮንፊውሽኖቻችሁ ላይም አለ። ቅድመ እውቀትን ለሁለቱም ይሰጣል። የሚጠፉትም የሚድኑትም በቃ በእግዚአብሔር ዘንድ ስለሚታወቅ ሁሉም ነገር ግልጽ ስለሆነ ከቅድመ እውቀት አንጻር የሱ እግዚአብሔር የሚጠፉትንም የሚድኑትንም ያውቃል። ቅድመ ውሳኔ ላይ ወይም ደግሞ ቅድመ ምርጫ ላይ ወይም ዘላለማዊ ምርጫ ኢተርናል ኢሌክሽን ላይ ሲመጣ ደግሞ እግዚአብሔር የመረጠው ወይም ደግሞ ቀድሞ የወሰነው ግን ቅድመ ውሳኔ ስንል ምርጫ ማለታችን ይላል። ወይም ምርጫ ስንል ቅድመ ውሳኔ ማለታችን ነው እያለ ያስቀምጣል። ባይዘው ኮንፊውሽናቸውም ስለ ቅድመ ውሳኔ ስናወራ ግን ስለሚድኑት ነው የምናወራው ብሎ አስቀምጠዋል። ትክክል ነው። ግን የሚድኑት ሰዎች ኦልሬዲ አስቀድመው ተወስነዋል። እኔ አሁን እዚህ ጋር ትልቁ ያስቀመጥኩት ነገር ምንድን ነው? እነዛ ሰዎች የሚድኑት እግዚአብሔር አስቀድሞ ስለወሰናቸው ነው ወይስ ገና ከጅምሩ ቀድሚያ የተወሰኑት እነሱ ስለሚድኑ ነው? ጥያቄውን ግልጽ ላድርገው አንዴ። ጥያቄውን ሁላችሁም እንድትረዱት ግልጽ ላድርገው። በእግዚአብሔር ዘንድ የሆነ ቅድመ ውሳኔ አለ ተብሏል። እግዚአብሔር አስቀድሞ ወስኗል ብለውናል። ምን የሚሉትን? የሚድኑትን። ስለሚጠፉት ቀጠል አድርገን እንመጣበታለን። አትሊስት የሚድኑት ላይ ግን የሚድኑትን እግዚአብሔር አስቀድሞ ወስኗል ተብሎ ይታመናል። ኦኬ፣ አስቀድሞ ወስኗል። ዘን አሁን እነዚህ የሚድኑት ሰዎች የሚድኑት እግዚአብሔር አስቀድሞ ስለወሰነ ነው፣ እንዲያው በጸጋው ማለት ነው፣ በራሱ ፈቃድ ብቻ እሱ አስቀድሞ ስለወሰነ ነው ወይስ እግዚአብሔር አስቀድሞ የወሰነው ገና ከጅምሩ ማለት ነው? እነዚህ ሰዎች ስለሚያምኑ ስለሚድኑ ነው? የትኛው ነው ትክክል? ገብቷችኋል? ጥያቄው ሲስ ግልጽ ነው ጥያቄው? ምናልባት እስቲ ቆይ በአንተ ልወቀውና ግልጽ ካልሆነ አንድ ላብራረው። እኔ ስልክ ገብቶብኝ ነበር፣ ድጋሚ ድገመው። እሺ፣ እግዚአብሔር አስቀድሞ የሚድኑ ሰዎችን ወስኗል ተብሏል። እግዚአብሔር የሚድኑ ሰዎችን አስቀድሞ ወስኗል። እሺ፣ አሁን የሚድኑ ሰዎች አሉ አይደለ? እነዚህ የሚድኑት ሰዎች የሚድኑት ማለት ነው እየዳኑ ያሉት ስለባቸው ነው ወይስ? አዎ፣ በቅድመ ውሳኔ ደረጃ በቃ እግዚአብሔር የሚድኑትን አስቀድሞ ወስኗል። ለድህነት የሆነውን እኮ ቅድመ ውሳኔ ተብሎ ይነገራል። ቅድመ እውቀትና ቅድመ ውሳኔ ልዩነቱን አሁን ቅድም ናኦልም ሲናገር ዶክተር ናኦል ሲናገር ነበርና በቅድመ ውሳኔና በቅድመ እውቀት መካከል ያለው ልዩነት ምንድን ነው? እውቀት ላይ ሁሉንም ስለሚያውቅ እግዚአብሔር የሚጠፉትንም የሚድኑትንም ያውቃል። ይሄ ቅድመ እውቀት ነው። ልክ ዘላለማዊ ምርጫ ወይም ደግሞ ቅድመ ውሳኔ ብሎ የሚጠሩት ላይ ሲመጡ ግን ይሄኛው የሚነገረው ልክ እንደ ቅድመ እውቀት አይደለም፣ ለድህነት ብቻ ነው ቅድመ ውሳኔ የሚነገረው ይላሉ። በሌላ አማርኛ እግዚአብሔር አስቀድሞ የወሰነው የሚጠፉትን አይደለም የሚድኑትን ብቻ ነው የሚል ነገር የሚቀመጠው። ይህ ነጠላ ቅድመ ውሳኔ ይባላል፣ ወይም ሲንግል ፕሬደስቲኔሽን የምንለው ማለት ነው። አሁን በዚህ ቅድመ ውሳኔ ውስጥ እግዚአብሔር የሚድኑትን እራሱ አስቀድሞ ወስኗል ማለት እያንዳንዱ ግለሰብ አልወሰንም። በመሀል ላይ ትንሽ እንትኑን ሲንግል ፕሪዴስቲኔሽን ራሱ ስንል ግን ከኛና ከሪፎርምድ የምንለይበትን የተናገርኩትን ገብተዋል። ምን እንዳልኩ ፕሪዴስቲኔሽን ስንል ሰዎች ለምሳሌ ፕሪዴስቲኔሽን ስንል ኮምፕሊት ኢንድ ፖይንቱ ነው የሚታየው በእኛ። ይህም ማለት ነው በክርስቶስ በኩል እስከ ዘላለም ድረስ ጸንተው ከዛ በኋላ የሚቆዩትን እግዚአብሔር አስቀድሞ ያውቃል። እነኚህ ደግሞ እግዚአብሔር ፎር ኢተርናል ላይፍ ኢሌክት አድርጓቸዋል የሚለው ነው ዲፊኒሽኑ። እኛ ጋር ክሊር ነው። ለማመን ቅድመ ውሳኔ አያስፈልጎም ነው። እሱን ቆይ አሁን ከጆሃንጌር አሁን ጥያቄ እየመጣልኝ አሁን እግዚአብሔር አስቀድሞ በቃ ይህን ስለወሰነ ነው ወይስ እነኚህ ሰዎች ሪቨርስ ነው ፖይንት መሰለኝ። ሰዎቹ የሚያምኑት ሳይሆን ሰዎቹ የሚድኑት እነዚህ አስቀድሞ የተወሰነባቸው ሰዎች አሉ አይደለ? ለማዳን
አሁን እነሱ ላይ ነው ነጥብ። አስቀድሞ ለማዳን እግዚአብሔር የወሰናቸው ሰዎች አሉ። ለመዳን ስንል እኛ ለምሳሌ አሁን ሚስተር ኤክስና ሚስተር ዋይ አሁን ለምሳሌ አቴታይም ወንጌል ሰምተው ዶክተር ቆይ ከዚህ ሰው ገብቶኛል። ቀጥል ዶክተር። በቃ እየተቆራረጠበት ነው መሰለኝ፣ እየዘገየ ነው መሰለኝ እየደረሰው ያለው። ኢየሱስን አንድ ሰው እኮ እንትን አድርጎ ከተቀበለ በኋላ ከሱ ፎላ ዌይ ሊያደርግ ይችላል። ሰስቴን ካላደረገ ብለን እኮ እናስተምራለን። እንደ ጀስቲፊኬሽን ብቻ ወይ ደግሞ ኮንቨርሽን ቆራረጠ ነው። ምንም አንደርስታንድ አድርጋል ወይ የሚለው ምንም እየተሰማ አይደለም። ቤቱ ተመቷል። የተመታ ቤት ነው የገባነው። የተመታ ቤት ነው የገባነው። እስቲ ቀጥል፣ እስቲ ይሰማል አሁን። ኦኬ፣ እስኪ ጥያቄን ላስጨርሰህ ግን እስኪ ድምፅ ላስጨርሰህና ከዛ በኋላ ልቀጥል። አይ ጥያቄ እግዚአብሔር አስቀድሞ የሚድኑትን ከወሰነ የሚድኑትን እግዚአብሔር አስቀድሞ ወስኗል የሚል ትምህርት ስላለ እነዛ የሚድኑት ሰዎች ማለት ነው። ለምሳሌ ለአንተን እንውሰድና ለምሳሌ አንተን እግዚአብሔር አስቀድሞ ወስኗል እንበል እንድትድን ዘንድና አንተ ዳንክ እንበል እና አንተ የዳንከው እግዚአብሔር አስቀድሞ ስለወሰነ ነው ወይስ ገና ከጀምሮ እግዚአብሔር አንተ እንድትድን የወሰነ አንተ ስለምትድን ወይም ስለምታምን ነው እግዚአብሔር አስቀድሞ የወሰነ? የትኛው ነው ትክክል? አንተ የዳንከው እግዚአብሔር አስቀድሞ ስለወሰነ ነው እግዚአብሔር አስቀድሞ ስለወሰነ ነው የዳንከው ወይስ እግዚአብሔር አስቀድሞ የወሰነው አንተ ስለምትድን ስለምታምን ነው? አሁን በቃ አስቀድሞ ወሰነ ወይ ደግሞ ፕሪዲተርማይን አደረገ የሚለው ላይ ነው ላይ ትንሽ የኛ ብዙ ሰዎች አንደርስታንድ ሳይር የሚቀሩትና ለሱን ቅድም ያልኩትና እኛ ከጌራሃርድ ላንብብል ምን እያለ እንደሆነ ከኤክስፖዝ ሲያደርግ ጌራሃርድ ኦፍ ኮርስ ከቡክ ኦፍ ኮንኮርድም ሁሉም ከተጠናቀቀ በኋላ ነው። ትልቅ ቴዎሎጂያችን ነው እሱ የሚያስቀምጠውን። ለምሳሌ ኦን ኤሌክሽን ኤንድ ሪፕሮቤሽን የሚለው ላይ ፔጅ በእኔ ላይ በ230 ላይ ነው ያለው። ምን ይላል መሰለ? ዞስ ሁም ሂ ፎርኒው ሂ ኦልሶ ፕሪደስቲንድ የሚለውን ሮሜ 8:29 ከጠቀሰ በኋላ ምን ይላል? ዚስ ፎርኖሌጅ ኔሴሰርሊ ሪሌትስ ቱ ፌዝ ኢን ክራይስት for God has not also predestined all those whom he foreknew in all ways. Rather, he elected or predestined to eternal life those whom with his infallible knowledge he foreknew from eternity would preserve in believing in Christ by the grace of Holy Spirit through hearing of the gospel. ሰምተኛ ለክ ስለዚህ በእግዚአብሔር ፎር ኖሌጅ ውስጥ እነኚህ ሰዎች እግዚአብሔር ፎር ኖሌጅ አሁን ጨርስ እግዚአብሔር ፎር ኖሌጅ ይሄንን ዓለም ሲፈጠር ጌርሃርድ ሲያስቀምጥ ኤክስፖዝ ሲያደርግ ምንድን ነው የሚለው መሰለህ? እግዚአብሔር ይሄንን ዓለም ለመስራት ወስኗል። በዛ ዓለም ውስጥ ደግሞ ሰከንደሪ ካውዛሊቲዎችም አሉ። ፕራይመሪ ኮዝ እግዚአብሔር ራሱን፣ ሰከንደሪ ካውዛሊቲን ደግሞ እግዚአብሔር ከዚህ ሲስተም ወይ ደግሞ ዓለምን ሲፈጥር ከነሱ ጋር ሰከንደሪ ካውዛሊቲዎች አሉ። ይሄንን ለመፍጠር እንዲህ አሁን ያለንበትን ዓለም እግዚአብሔር አስቀድሞ ወስኗል። እዛ ውስጥ ደግሞ እኛ አለን። እዛ ውስጥ አሁን እግዚአብሔር ምንድነው በክርስቶስ ኢየሱስ የሚያምኑት ይድናሉ ብሎ ወስኗል። አሁን እንደሚድኑ አሁን ተወስኗል ከመጀመሪያው ጀምሮ ማለት ነው። እዛ ውስጥ ደግሞ እግዚአብሔር የሚያምኑትና እስከ መጨረሻ የሚጸኑትን ሁሉ ያውቃቸዋል። እነኚህ የሚድኑት ሰዎች ኦልሬዲ ለኢተርናል ላይፍ ፕሪደስቲንድ ሆኗል። ኢተርናል ላይፍ እነኚህ ሰዎች ከዘላለም ከኔ ጋር ይኑሩ ብሎ ጌታ ኢየሱስ ፕሪደስቲን አድርጓል። ስለዚህ ፕሪደስቲኔሽን ሁሉ በክርስቶስ አይን ውስጥ ነው። ስለዚህ የሚድኑት ሁሉ በክርስቶስ ኢየሱስ የሚያምኑ ናቸው። ክሊር ነው? እሺ፣ የሚድኑት በክርስቶስ ኢየሱስ የሚያምኑት ናቸው። እሱ ትክክል ነው። እግዚአብሔር የሚያምኑት ይድኑ ዘንድ አስቀድሞ ወስኗል። የሚያምኑት ይድኑ ዘንድ አስቀድሞ ወስኗል ተብሎ ቢነገር ስቲል ጤናማ ነው ማለት ጤናማ ነው ምናምን አልበልና ለጊዜው እሱ እኛንም የምንቀበለው ነው። ግን ጥያቄ ምንድን ነው? ይህ ቅድመ ውሳኔው በፎርሲን ፌዝ ላይ የሚመሰረት ነው
አስቀድሞ እግዚአብሔር እምነትን በማየቱ በሱ ላይ የሚመሰረት ቅድመ ውሳኔ ነው ወይስ ከሰውየው ምንም ያልታየ ቅድመ ውሳኔ ነው? ወይም በሌላ አማርኛ አንኮንዲሽናል የሆነ ኢሌክሽን ነው ያለው ወይስ ኮንዲሽናል የሆነ ኢሌክሽን ነው ያለው? ኢሌክሽኑ ላይ ሰውየው እንደሚያምን አስቀድሞ አይቶ ከሆነ የሚመርጠው ዘን ኮንዲሽናል የሆነ ኢሌክሽን ይሆናል። ምርጫው ኮንዲሽናል ነው፣ በሁኔታዎች ላይ የተመሰረተ ነው። ይህም በሰውየው እምነት ላይ የተመሰረተ ነው። ይህን ነው ቀደም ያልኩ ፎርሲን ፌዝ ላይ የተመሰረተ ነው ወይ ያልኩ ለዚህ ነው። ወይስ አንኮንዲሽናል የሆነ ኢሌክሽን ነው ከሰውየው ምንም ሳይታይ እግዚአብሔር በራሱ ፈቃድ ብቻ እንዲያው በጸጋው በክርስቶስ ስራ ይድኑ ዘንድ ሰዎችን በራሱ ፈቃድ ብቻ ያለ ሰውየው ማለት ነው። ከሰውየው ምንም ሳይታይ አንኮንዲሽናል የሆነ ኢሌክሽን ነው ያለው። አንኮንዲሽናል ኢሌክሽን የሚለውን እኛ እንቀበላለን፣ ግን እንደ ምን አይነት ሴንስ ነው የሚለው መመለሱ መልካም ነው። ለምሳሌ አሁን ቅድም እንዳልኩት እነኚህ ሰዎች ለዘላለም ሕይወት ፕሪደስቲንድ እንዲሆኑት በክርስቶስ ኢየሱስ ስላመኑ ነው። እግዚአብሔር ይህንን ደግሞ አስቀድሞ ያውቃል እነኚህ የሚያምኑትን ብለን። ነገር ግን ቢኮዝ ዘይ ብሊቭድ የሚለው ቢኮዝ የሚለውን በሁለት ዌይ ማየት እንችላለን። አንደኛ ቢኮዝ የሚለው አሴ ኮዝ ነው፣ ኮዝ ፎር ጋድስ የእግዚአብሔር ፕሪዴስቲኔሽን ወይም ፎር ኖሌጅን ኮዝ አድርጎ ነው ወይስ ሁለተኛው ፖሲቢሊቲ ደግሞ ምንድን ነው? እግዚአብሔር ኮዙ ራሱ ፕሪዴስቲኔሽን እግዚአብሔር ኮዝ ሆኖ ግን ፌዙ ለራሱ እግዚአብሔር ስለሚሰጥ እነኚህ ሰዎች ፓሲቭሊ አክሰፕት የሚያደርጉት ስለሆኑ ነው ወደ ዘላለም ሕይወት ፕሪዴስቲንድ እንዲሆኑት የሚለውን ሁለተኛውን ነው የምንቀበለው ማለት ነው። ይሄ ማለት በናዘር ላንጉዌጅ ምን ማለት ነው? ፌዙ ራሱ የሚያምኑበት ፌዝ ራሱ ከነኚህ ሰዎች ስላልሆነ ፌዙ ራሱ ጊፍት ስለሆነ ይሄ ኢሌክሽን በእነሱ የሆነ የሰሩት ነገር የለም። ስለዚህ ስቲል አንኮንዲሽናል ነው ማለት ነው ኢሌክሽኑ። ያ የሚያምኑበት ፌዝ ራሱ የእግዚአብሔር ጸጋ ስለሆነ ነው ፖይንቱ። ስለዛ ከሰዎቹ ምንም አይነት ፍላጎትም ሆነ ፈቃድ ሳይታይ እግዚአብሔር የሆኑ ሰዎችን ለይቶ መርጧል ማለት ነው። ራይት። ለምሳሌ 10 ሰው ቢኖር ከ10ሩ ሁለቱን ሰዎች ሊመርጥ ይችላል ለይቶ። ምንም ነገር ሁለቱ ከሌሎች ከቀሩት ከ8ቱ ምንም የተለየ ነገር ሳይኖራቸው ሚዩት ነው። አሁንም አከያው መምረጥ የሚለውን ወደ ሪፎርምድ ሳይድ ያለውን ዲፊኒሽን ነው ተመልሰ ሄድከው። መምረጥ ሲሉ አሁን እነሱ ልዩነቱን እንድንረዳው ከእንትን ከቡክ ኦፍ ኮንኮርድ ላይ ኮንፌሽኖቻችሁን እያየን እንትን ብንል ጥሩ ስለሆነ ወይ ከሱ ላይ እያየን እስቲ ልዩነቱ ምን እንደሆነ እዚህ ላይ ለየት ያደርገናል እና እንደው በጣም አንገብጋቢ ጉዳይ ስለሆነ ይሄ ይታይልን እያልከን ወይ ብናልፍ ጥሩ ነው። ትልቁ እምነታችሁ ቡክ ኦፍ ኮንኮርድ ስለሆነ ማለት ነው። እሺ ማውጣት እችላለሁ። ያው ኢሌክሽን ምን እንደ ፕሪዴስቲኔሽን ኢሌክሽን ምን ማለት እንደሆነ መክፈት እችላለሁ፣ ችግር የለም። እሺ ያው ይቻላል። ኤፒቶሙ ላይም ሶሊ ዲክላሬሽኑ ላይም 11ኛው አርቲክል ላይ ስላለ ማየት እንችላለን። ጠብቁም ላውጣው፣ ችግር የለም። ለአንብበው ከዚህ አንጻር ይለያል የምትልበትን እያወጣ ማየት እንችላለን። አንብበው ወደ አንተ ያስፈልጋል የምትለውን ፓርት። እሺ ሰው ምን ይላል መሰለህ? ይሄኛው ሶሊድ ዲክላሬሽኑ ላይ ነው። ሶሊድ ዲክላሬሽኑ ላይ እንትን ላይ ተማል ፎር ኖሌጅ ኢን ዲቫይን ኢሌክሽን የሚለው ላይ ፎር ኖሌጅ ኢን ዲቫይን ኢሌክሽን የሚለው ላይ 5 ላይ ነው። On the other hand, the eternal election of God or God's predestination to salvation does not extend over both the godly and the ungodly, but only over the children of God who have been elected and predestined to eternal life before the foundation of the world was laid. Even as he chose us in him, he destined us in love to be his sons through Jesus Christ. ስለዚህ እዚህ ላይ የምታየው ምንድነው? ይሄው ምን እያለ እንደሆነ elected and predestined to eternal life before, it does not extend over both godly and the ungodly, but only over the children of God who have been elected and predestined to eternal life before the foundation of the world was laid.
even as he chose us in him he destined us in love to his sons in Jesus Christ. So እነኚህ foreknowledge እና predestination ለሚጠፉትና ለማይጠፉት ላይ አይደለም። ፕሪዴስቲኔሽኑ ኤክስቴንድ የሚያደርጉት ለሚድኑት ላይ ሆኖ ነገር ግን በክርስቶስ ውስጥ ብቻ ነው የፕሪዴስቲኔሽን የምናወራው። ስለዚህ በክርስቶስ ኢየሱስ ያመኑት እነኛ ናቸው ወደ ኢተርናል ላይፍ ኢሌክትድ የሆኑ በክርስቶስ ኢየሱስ ክርስቶስ ያመኑ ሰዎች ወደ ኢንድ ፖይንቱ ነው እያየ ያለው ማለት ነው። ወደ ኢተርናል ላይፍ ፕሪዴስቲንድ ሆነዋል እንጂ እነኚህ ሰዎች ክርስቶስን እንዲያምኑ በማስገደድ ተመርጠዋል ማለት አይደለም። ክሊር አይደለም አሁን ዲፍረንስ? እዚህ ላይ የሚለው ያው ከፎርኖሌጁ ጋር ያለውን ልዩነት ነው ያስቀመጠው ከቅድመ እውቀቱ ጋር። ቅድመ እውቀቱ ሁለቱንም ክፉንም ደጉንም ያያል። ቀደም ብሎ የቅድመ ውሳኔ ላይ ግን ከመጣን ቅድመ እውቀት ሳይሆን ቅድመ ውሳኔ ላይ ከመጣን ግን ለእግዚአብሔር ልጆች የሆነ ነው የሚለው። አሁን እሱ እንዳለ ሆኖ ግን አሁን አንተ ያልከውን የምንያዘውና እምነትም የሚሰጠ ነው። እግዚአብሔር ነው እምነትን የሚሰጠው። እግዚአብሔር እምነትን የሚሰጠው። ኦኬ ይቆራረጣል የኔ ድምፅ ጋይስ? ይቆራረጣል? ይሰማል። ያንተ አይቆራረጥ? እሺ ናውል ያንተ ኔትወርክ ነው መሰለኝ። ይቀጥልና ያንተ ይሰማል ናውል? ያንተ ይሰማል ናውል? ሰው ምናልባት የሚሰማህ ከሆነ እያልኩ ያለሁት ምንድን ነው? ወይ አንድ ዶክተር ናውል ወርደህ ደግመህ ወርደህ ትገባ አንዴ ዶክተር ናውል ኔትወርክ ቀይር ያለ አሁን ከተሰማኝ እስኪ ኦኬ እሺ ድምፁን ትንሽ ጎተት ያደርገዋል። ምን አሁንስ እስቲ እንሞክረውና አትሊስት እንደዚህ ይሻላል። እያልኩ ያለሁት ምንድን ነው? ቅድመ ውሳኔው ላይ የሚያምኑት እንዲድኑ ነው ቅድመ ውሳኔው የሚል ነገርን አስቀምጣል። ቅድመ ውሳኔው የሆነ አዚፍ አስቀድሞ የታየ እምነት ላይ የተመሰረተ እንደሆነ አይነት አድርገህ ነው እየነገርከኝ ያለው። ከተሳሳትኩኝ ታርመኛለህ። እንደዛ የሚል ትምህርት የለም ብዬ ነው የማውቀው እኔ እስከማውቀው ሉትራን ላይ ቅድመ ውሳኔ የሚመሰረተው አስቀድሞ በሚታይ እምነት ላይ የሚመሰረት ነው። ሰውየው እንደሚያምን አይቶ እግዚአብሔር ወሰነው የሚል እንደዛ እኔ አላውቅም አለ። እምነቱ ላይ ተመስርቶ ሳይሆን አሁን ቅድም ያልኩ ለዛ እኮ ነው። እምነቱ ላይ ተመስርቶ ነው ስትል ሁለት ነገርን እያወራ ነው። ስለ እግዚአብሔር ሁለት ነገርን መለየት አለብህ ያልኩ ለዛ ነው። ተመስርቶ ስትል ያ ሰውየው እምነቱ ታይቶ ያ እምነቱ የእግዚአብሔርን ፕሪዴስቲኔሽን ኮዝ አድርጓል የምትል ከሆነ ስህተት ነው። ነገር ግን እግዚአብሔር ያ ሰው ምኑ ነው ኮዝ አድርጓል? እግዚአብሔርን ፕሪዴስቲኔሽን ወይ ኢሌክሽኑን ኮዝ አድርጓል ካልክ ኮዝ ማለት ገብተዋል። ስለዛ በእምነቱ ላይ መሰረትም ማለት ነው ምርጫው። እምነቱ ኮዝ እሱ ላይ ተመስርቶ አይደለም። ኦፍኮርስ አት ዘ ኤንድ ኦፍ ዘ ዴይ እግዚአብሔር ፕሮቫይድ ሲያደርግ ፕሮቪደንሱ እና ምንድነው ይሄ ፎርኖሌጁ እና ፕሪዴስቲኔሽኑ ፕሪዴስቲን የሚያደርግ ሰው ውስጥ ነው ያለው እንጂ ኢፌክቱ ላይ አይደለም። ይሄ ኢፌክቱ አሁን እኛ የምናወራው ሰው ነው። አኳይናስም ይሄንን ነው ክሊርሊ ላይክ ፊሎሶፊካሊ ዲፌንድ ሲያደርግ ማለት ነው። ፕሪዴስቲን አረገ ስትል ያ ፕሪዴስቲኔሽን ኮዙ ከማን ነው? ከኢፌክት ከሚያደርገው አካል ነው። ሶ ኢፌክት እያደረገ ያለው አካል ማን ነው? እግዚአብሔር ራሱ ነው ማለት ነው። ስለዚህ ኮዙ ስቲል እግዚአብሔር ውስጥ ነው። ፕሪዴስቲን አሁን ይሄንን አንዳንድ ሰዎች ለዘላለም በተሰጣቸው እምነት ወደ ክርስቶስ መጥቶ ለኢተርናል ላይፍ ፕሪዴስቲንድ የሆኑ እና ሌሎቹ ደግሞ የማይሆኑ ዓለም እግዚአብሔር የፈጠረበት ሪዝን ወይ ደግሞ ኮዝ ወይ ደግሞ ባክግራውንድ ያለውን የእግዚአብሔር ዊል ሁሉንም ልናቅ አንችልም። እሱ ለአንተም ለእኛም ኦፍኮርስ ሚስትሪ ነው ብለን የምናስቀምጠው ነው። ነገር ግን አሁን ሪቪል በተደረገልን ነገር ውስጥ ግን የኛ ይሄ ፌዝ የምንለው ሲጀመር ፌዙ ራሱ የኛ አይደለም። እሱ ወደኋላ ሂዶ የእግዚአብሔርን ፕሪዴስቲኔሽን ወደ ኢሌክሽን ኮዝ አድርጎ አይደለም ነው ፖይንት። እንደሱ ነው የምናየው እኮ። ስለዛ አሁን እኮ የሆኑ ነገሮችን እየተማመንን እንሂድ ማለት ነው እዚሁ። ስለዛ አሁን እስካሁን ድረስ የተረዳዳነው ነገር ምንድን ነው?
ለምሳሌ እግዚአብሔር አስቀድሞ ማን እንደሚያምን ወይም ደግሞ የሆነ ሰው እንደሚያምን አውቆ ከማመኑ አንጻር አስቀድሞ ይወስኗል የሚለው ትክክል አይደለም። እንደዛ አይነት ነገር የለም ማለት ነው። ወይም እምነቱ ቅድመ ውሳኔን ኮዝ አላደረገውም ወይም ምርጫውን ኮዝ አላደረገውም። ምንድነው ብሪፍ ስቴትመንት ኦፍ ዶክትሪናል ፖዚሽን ኦፍ ሚዙሪ ሲኖድ ላይም ይሄ ነገር በግልጽ ተቀምጧል። ምርጫ አስቀድሞ እምነትን በማየት ላይ የተመሰረተ ነው የሚለውን መጽሐፍ ቅዱስ አያውቀውም ብሎ ነው ያስቀመጡት። እንደውም እነሱ ምርጫ አስቀድሞ እምነትን በማየት ላይ የተመሰረተ ነው የሚለውን መጽሐፍ ቅዱስ አያውቀውም ብለው አስቀምጠዋል። ስለዚህ አሁን ሰውየው እንደሚያምን አስቀድሞ አውቆ አይደለም የመረጠው። ስለዚህ የመረጠው እንዲሁ ነው፣ በቃ ዝም ብሎ ለማዳን ማለት ነው አይደለም። በክርስቶስ ስራ እንዲሁ ለማዳን የመረጠው እንጂ እምነቱን እንደሚያምን አይቶ አይደለም። በዛ ላይ የተመሰረተ አይደለም። በምን ላይ ነው የተመሰረተው ታዲያ ምርጫው? የተመሰረተው በራሱ ላይ ነው። ነገር ግን እነኚህ ሰዎች ኢሌክት ስለ እግዚአብሔር ጀምሮ ይሄንን ላይክ ሲስተም አሁን ደግሞ ወይ ይሄንን ዓለም ፈጥሯል አይደል? ፕሮቫይድ የሚያደርገው ይሄንን ሰዎች በክርስቶስ ኢየሱስ አምኖ የሚድኑበትን ሲስተም ኮዝ አድርጓል። በዛ ኮዝ በክርስቶስ የሚያምኑትን ነው ለማዳን አስቀድሞ የወሰነው። በዛ ውስጥ ደግሞ ፓርቲኩላሮች አለን። ከዩኒቨርሳል ውስጥ ፓርቲኩላሮች አለን። ሰዎች ከነኚህ ሰዎች ውስጥ በክርስቶስ ኢየሱስ የሚያምኑት ለዘላለም ሕይወት ኢተርናል ላይፍ ኢሌክትድ ሆኗል፣ ፕሪዴስቲንድ ሆኗል። እነኚህ እነማን ናቸው? በክርስቶስ ውስጥ ብቻ በክርስቶስ ያመኑት ማለት ነው። ስለዚህ አሁን ይሄ የማናውቀው ነገር ምንድን ነው? ለምንድን ነው እንደዚህ አይነት ሲስተም ውስጥ እግዚአብሔር ይሄን ሁሉ እያወቀ ለምንድን ነው እንደዚህ ያደረገው? ነገር ግን እግዚአብሔር በክርስቶስ ኢየሱስ በክርስቶስ ኢየሱስ ያመኑትን ሁሉ ለኢተርናል ላይፍ ፕሪዴስቲን ለማድረግ አስቀድሞ ወስኗል። ደግሞ ከመጀመሪያው ጀምሮ የታወቁ ናቸው ነው። ስለዚህ ስቲል ኮዙ ማለት ነው ፕራይመሪ ኮዝ ፕሮቪደንስን የሚያመልጥ አይደለም። ነገር ግን ሰከንደሪ ካዥዋልቲን ደግሞ ያገለለ አይደለም ማለት ነው። እዚህ ውስጥ ሰከንደሪ ካዥዋልቲ የምንለው በክርስቶስ ማመን የምንለው ሰዎች ለምሳሌ አንድ ሰው በክርስቶስ ኢየሱስ ያምናል ወይስ አያምንም የሚለው እሱን ሰከንደሪ ካዥዋልቲ አድርገን ልንጠቀመው እንችላለን። ነገር ግን ያ ሰው የሚያምነውም ሰው አሁን ለምሳሌ አንድ ሰው ቢያምን ራሱ ያ ፌዙ በራሱ የሱ አይደለም ነው ፖይንቱ። እግዚአብሔር ስጦታ ነው። ስለዚህ ስቲል እንትኑን የሚወስደው ይሄ ኮዙን የሚወስደው ወይ ደግሞ ኦቶሪቲውን የሚወስደው ፕራይመሪ ኮዝ የሆነው እግዚአብሔር ራሱ ነው። ስለዚህ አሁንም እንዲህ ስለው ወደኋላ ስታይ ኮዝ ነው ወይስ ቅድም እንዳልኩ እግዚአብሔር ፕራይመሪ እና ሰከንደሪ ካዥዋልቲ ላይ ዲፔንድ የሚያደርግ ነው የሚለውን መለየት ይኖርብናል ማለት ነው። ስለዛ ለጥያቄው አጭሩ መልስ ምንድን ነው ማለት ነው? ስለዚህ ቅድም በጌርሃርድ በአጭሩ ባስቀመጠው ወይ ነው የምናየው ማለት ነው። ለየትኛው ጥያቄ ነው ግን? ጥያቄን አልረሳሁም አይደል? ጥያቄ የጥያቄው ፕሪኮንዲሽን የእኛን ዌይ ኦፍ ሉኪንግ አት ፕሪዴስቲኔሽንን እኮ በስነስርዓት አንደርስታንድ ያደረገ ስላልሆነ ነው ጥያቄውን ወደኛ አምጥቼ አስተካክዬ እየነገርኩ ያለው ተኪ ፕሪዴስቲኔሽንማ ኢሌክሽን ነው አለን አይደል? ኢሌክሽን ቱ ኢተርናል ላይፍ ፎር ዞዝ ሁ ቢሊቭ ኢን ጂሰስ ክራይስት ማለት ነው እኮ እሱማ። ኦኬ እሺ። ስለዛ እንዲያምኑ አልተመረጡም ነው? እንዲያምኑ ተመርጠዋል አልተመረጡም? እንዲያምኑ ራሱ እምነትን ለመስጠት እግዚአብሔር ለሆኑ ሰዎች ገና ከጅምሩ ማለት ነው እንዲያምኑ ተመርጠዋል አልተመረጡም? የሆኑ ሰዎች እንዲያምኑ ጌታ ኢየሱስ ክርስቶስን እንዲቀበሉ ማለት ነው። ስፔሲፊካሊ የሆኑት ሰዎች እነኚህ ሰዎች እንዲያምኑ ለምሳሌ እኔ እንዳምን አንተ እንዳታምን ማለት ነው። እንዳታምን የሚለውን እኔ አልጨመርኩም። ለምሳሌ እንዲያምኑ የሚለውን ብቻ ነው የጠየኩት። ልክ አንተ እንድታምን የሆነ አስገድደው ነገር እሱ እንደሱ አናምንም። ፕሪዴስቲኔሽን ኢሬዚስቲብል ግሬስንም አላነሳውም። የማስገደዱንም አይደለም የጠየኩት። ቦዝ ሳይድ የሆነውን ቅድመ ውሳኔንም አይደለም የጠየኩት። የእናንተን ብቻ ነው ነጥዬ ምን እያልኩ ያለሁት በእግዚአብሔር ዘንድ ሰዎች እንዲያምኑ አስቀድሞ መርጧል አልመረጠም፣ ወይም ደግሞ እምነትን ለመስጠት እንዲያምኑ ስል አክቹዋሊ ሲጀምር ምርጫውም ስጦታ ስለሆነ ራሱ ነው እምነትን የሚሰጠው። ስለዛ እንደዛ ለማድረግ አስቀድሞ ሰዎችን መርጧል አልመረጠም። በቃ አሁን እንደዚህ እሱን እኮ ነው አሁን የሚሊተሪ ታይፕ ኦፍ ኢሌክሽን የሚለውን ሪጀክት እናደርጋለን ነው የሚለው።
ሲጀመር ፕሪዴስቲኔሽን ወይ ኢሌክሽን እሱ አይደለም ትርጓሜው ነው። ኢሌክሽኑ ራሱ የሚያምኑት ወደ ዘላለም ህይወት እንዲገቡ የተወሰነ ማለት ነው ፖይንቱ። ለምሳሌ እንዲህ ይላል። እሺ አሁን ቅድም የጠቀስኩልህ በዚህ በብሪፍ ስቴትመንት ኦፍ ዶክትሪናል ፖዚሽን ኦፍ ሚዙሪ ሲኖድ ላይ ማለት ነው ኦፍ ኢተርናል ኢሌክሽን ላይ እንዲህ የሚል ቃል አለ። ለምሳሌ እሺ እግዚአብሔር ከዓለም መመስረት አስቀድሞ በክርስቶስ ቤዛነት ምክንያት ከጸጋው ብቻ የተነሳ ከወደቀው ዓለም ውስጥ ለገዛ ለራሱ የተወሰነ ቁጥር ያላቸውን ሰዎች ሊሚትድ የሆነ ማለት ነው ሊሚትድ የታወቀ ቁጥር በራሱ ዘንድ በራሱ ካውንስል ውስጥ ያለ በራሱ ምክር ውስጥ ያለ ቁጥር ማለት ነው። የተወሰነ ቁጥር ያላቸውን ሰዎች በቃሉና በምስጢራት በኩል ወደ እምነትና ድህነት ለማምጣት መርጦ ወስኗል ይላል። ወደ ቤት ለማምጣት ነው መርጦ የወሰነው። በቃሉና በምስጢራት በኩል ወደ እምነትና ወደ ድህነት ለማምጣት ወደ እምነት ለማምጣትም ራሱ ወስኗል እያለ ነው። አሁን ይሄ ሊሚትድ እንደ አሁን ያነበብከው ነገር አሁን ከእንትን ኮምፕሊትሊ አሁን ሙሉ እንትኑን ማንበብ ይኖርብኛል። ግን ዩኒቨርሳሊቲ ኦፍ እንትን እናምናለን እኛ የክርስቶስ ቤዛነት ዩኒቨርሳሊቲን እናምናለን። ይሄ ዲፌንድ በኦርቶዶክስ ስለ ቤዛነቱ አይደለም ነው ላይ ቤዛነቱ ላይ ክርስቶስ ለሁሉም አልሞተም ትላላችሁ አይደለም። እነሱም እንደዚህ አላሉም። እዚህ አሁን ያነበብኩት ላይም ሚዙሪ ሲኖዱ ላይም እንደዛ አላሉም። እግዚአብሔር ሁሉንም ሰው እንዲድን ፈቃዱ አይደለም ፍላጎቱ አይደለም አላሉም። ግን ከድህነት አንጻር ግን ፕሪደስቲኔሽኑ ላይ ግን እያንዳንዱ ግለሰብ ነው አስቀድሞ የወሰነው እግዚአብሔር ለማዳን እንደዛ ብላችሁ አታምኑ። ስለዚህ እዚህ ጋር እያለ ያለው እሱ ነው። የተወሰኑ ሰዎች መወሰን ቁጥር ያላቸውን ነው እያለ ነው። የእሱም በምን ሴንስ መሰለ አንደርስታንድ የማደርገው ከኮንፌሽንም አንጻር ከሁሉም የሉተራን ዶክትሪን አንደርስታንድ ከማድረግ አንጻር ኢንክሉዲንግ የሉተራን ኦርቶዶክሲ የጻፉትን ዶግማቲክሶችን ከማሰላሰል አንጻር እንዴት መሰለ የማይወሱ ለተወሰኑ ሰዎች ሲል የተወሰኑ ሰዎች ብቻ ያንን ፌዝ ሬዚስት ስለማያደርጉ እነዚህ ኦፍ ኮርስ there is a way in which you can say የተወሰኑ ሰዎች የምትልባቸው ሴንስ ይኖራል ማለት ነው። እግዚአብሔር የሚሰጠውን ያንን ፌዝ የሚድኑበትን ፌዝ ራሱ ሪጀክት የሚያደርጉ አሉ፣ ሪጀክት የማያደርጉ አሉ። ስለዚህ የተወሰኑ ሰዎች የሚለው በዛ ሴንስ አፕሩቭ አደርጋለሁ። ነገር ግን እግዚአብሔር ሌሎቹ ያንን ፌዝ እንዲቀበሉ ዊሊንግ የሚለው ሪጀክት አደርጋለሁ። ዊሊንግ ነው ስቲል እግዚአብሔር ግን ሰዎች ሬዚስት አድርጎ የሚለውን አስቀምጣለሁ ማለት ነው። ስለዚህ በዚህ አንደርስታንድ የምናደርገው ጀነራል ሬዚስት የማያደርጋለን የማይቃወም ቆይ አንዴ ሰው እንዲገባው እንደዚህ ነው። የእግዚአብሔር ጸጋ ሲመጣ የማይቃወማለን በፍጥረት ውስጥ ከውድቀት በኋላ ያለው ሰው ሁሉ ለእግዚአብሔር ነገር ጀርባውን የሚሰጥ ነው አይደለም። የእግዚአብሔር ቃልና ሳክራመንቶቹ ሰዎችን ወደ የእግዚአብሔር ቃልና ሳክራመንቶቹ ወደ ሰዎች ሳይመጡ ሁሉም ኦፍ ኮርስ የሪጀክሽን ሴንስ ውስጥ ነው ያለው። ነገር ግን ወደ የእግዚአብሔር ቃልና እነኚህ ሳክራመንቶች ወደ ሰዎች ሲመጡ ሬዚስት የሚያደርጉና ፓሲቭሊ ደግሞ አክሰፕት የሚያደርጉ ሰዎች አሉ። አክሰፕት የሚያደርጉ አሉ። ጀነራል ኖሌጅም ነው ኦፍ ኮርስ አክሰፕት ያደርጉም ስለምናውቅ ቢብሊካሊ አሉ። ነገር ግን ሪጀክት የሚያደርጉ ደግሞ አሉ። የሚቀበል አለ፣ የእግዚአብሔርን ነገር የሚቀበል አለ። ይቅርታ የእግዚአብሔርን እንዴት መሰለ ይቀበላሉ ብለን የምናየው እሱንም ሴንስ እግዚአብሔር ቃል ወይ ደግሞ ሳክራመንቶቹ ሪጀነሬሽን ፓወር ስላላቸው አክሰፕት የሚያደርጉ ይኖራሉ። ከሪጀነሬሽን ፓወር ኦፍ ሳክራመንትና ወርዶ የተነሳ ማለት ነው። ግን የኮንፌሽናችሁ ላይ የሚለው ግን በዳግም ውልደት ሰዓት ሰው ዳግም ሲወለድ ምንም አይነት የፈቃድ ትብብር የለውም ነው የሚለው ቃል በቃል ማለት ነው። ስለዚህ ምንም አይነት የፈቃድ ትብብር ከሌለው ሳይፈቅድ እንዴት ተቀበለ ትለኛለህ? መቀበል አይችልማ። መቀበል እኮ ፈቃድን ይጠይቃል። አሁን ያልኩ ነው ራሱ አሁን ከኮንቨርሽን በፊት ሰው እግዚአብሔርን ነገር የመፈለግ ወዶ ወደ እግዚአብሔር የመሄድ እንትን ነገር የለውም። ከኮንቨርሽን በፊት ሳይሆን በኮንቨርሽን ሰዓት ነው። በኮንቨርሽን ሰዓት አሁን ኮንቨርሽን እና ሪጀነሬሽን እኛ ኢንተርቼንጀብሊ ነው ምን አንተ ለማደነጋገር ነው ለማወቅ ነው የምትጠይቀው? ችግር የለውም ለማወቅ ነው ማርቆስ። ችግር የለውም እኔ አንደርስታንድ እስካደረኩት ድረስ ልነግርህ ነው። ችግር የለውም። አንተም በኋላ እናንተ እንዴት አንደርስታንድ እንደምታደርጉ ስለምትነግረኝ ማለት ነው። ምንድነው
እግዚአብሔር ቃል ወይ ደግሞ እነኛ ሳክራመንቶች ግን ወደ ሰው ሲመጡ ጊቪንግ ኦፍ ፌዝ ራሱ ሪጀነሬሽን ነው ብለን ነው። ያኔ ሰውን ሪጀነሬት ሊያደርጉ ይችላሉ። እግዚአብሔር ሰው አክቲቭሊ ሬዚስት የማያደርጉ ይኖራሉ ሰዎች። ባይዘ ኮንፌሽኑ ላይ ይላል አንብብላ ከኮንፌሽን አሳይ ምናምን ስላለ መቀበል የሚችላል እኮ ሰው የሚቀበሉ አሉ ካልክ እስኪ ያሳይ። እሺ ይላሳይ። ኦኬ ትንሽ እንትን ላይ በአርቲክል 2 ላይ ነው። አርቲክል 2 ላይ አርቲክል 2 ምን ሶሊድ ዲክላሬሽን ወይስ ኤፒቶም ላይ? ሶሊድ ዲክላሬሽን ነው። እሺ ስለ ነፃ ፈቃድ ማለት ነው። የስለ ፍሪ ዊል የሚያወራው ላይ መጨረሻው ፓርት ላይ ቀድመኝ ከደረስክ እጅ ላይ ከያዝክ እስቲ ያውጣውና እስከዛ እኔ እዚህ ጋር ከፍተዋለሁ። እሺ ታገነ ዶክተር የመጨረሻው ፓርት ማለት ፖዚቲቭ ሰንሱ ላይ ነው ወይስ ኔጌቲቭ ላይ? ይቅርታ ሳይገባ አንታይቴሲስ ላይ ሳይገባ ዶክተር አንዴ ይቅርታ፣ በዊል እና በፍሪ ዊል መካከል ያለውንም ዲፊኒሽኖች ክላሪፋይ እየተደረገ ቢኬድ አሪፍ ነው። ምክንያቱም አንድ የተደበላለቀ ነገር አለ በዊል እና በፍሪ ዊል። እሺ አንድ ነገር በአንዴ ልጨርስና እንትን እላለሁ። ምን ይላል መሰለህ? ደርሼበታለሁ። ፔጅ እኔ ያዝኩት እንትን ላይ የቴዎዶር እንተኛ ቁጥር ላይ ፔጅ 539 ላይ ቁጥር 90 ላይ ሶስተኛ ላይ ሳይገባ ልክ አርቲክል 3 ላይ ሳይገባ በፊት ምን ይላል መሰለህ? ትንሽ ቀረብ ብዬ ልጀምርልን። The young students at our universities have been greatly misled by the doctrine of 3 efficient causes of an regenerated man's conversion to God, particularly as to the manner in which these 3, the word of God preached and heard, the Holy Spirit and the man's will conquer. From the previous explanation, it is evident that conversion to God is solely of God the Holy Spirit, who is the true craftsman who alone works these things. ምናምን ካለ በኋላ ምን ይላል መሰለህ? መጨረሻ አካባቢ ላይ toward this work the will of the person who is to be converted does nothing but only lets God work in him until he is converted. ስለዚህ ሌት እግዚአብሔር በውስጡ አሁን ፓሲቭ የምንላቸው ሰዎች እነኚህ ናቸው ማለት ነው። እነኚህ ሰዎች they would let God work in them ብሎ ያስቀምጣል ማለት ነው። Then he cooperates with the Holy Spirit in subsequent good works by doing that which is pleasing to God in the manner and degree set forth in detail above ይላል። ስለዚህ ፓሲቭሊ ሌት የሚያደርጉት ነገር እኛ እንደ አክቲቭ ወርክ አይደለም የምናየው። ምክንያቱም ለምሳሌ አሁን ክሎዝ እንትን ነው የምልህ ክሎዝ ኤግዛምፕል ነው ብዬ የማስቀምጠው ኦፍኮርስ በእግዚአብሔር ነገር ስናወራ አናሎጂ ስለምንቀመጥ ማለት ነው። አሁን መኪና አንድ ሰውን ገጭቶ መንገድ ላይ ምንም ራሱን ሳያቅ ተኝቶ እያለ አንድ ሰው መጥቶ አይቪ ላይ ወይ ደግሞ ፍሉድ ወይ ቢሰጠው ያው ግሉኮዝ ይላሉ እኛ ሰዎች በእንትን ያ ሰውዬ አክቲቭሊ ፓርቲሲፔት አድርጎ መጥቶ ራሱ ላይ ሰክተው እንትን አድርጎ አይደለም፣ ፓሲቭሊ ግን የተሰጠውን ነገር ወስዶ ነው። ስለዚህ እግዚአብሔርም ኮንቨርት ስናደርግ እግዚአብሔር በመንፈስ ቅዱስ በቃሉ ወይ ደግሞ በሳክራመንት ወደኛ ሲመጣ ልክ there are people who would let God working in them although they are not actively participating in it ማለት ነው። ግን አክቲቭሊ ደግሞ ሪጀክት የሚያደርጉ አሉ። ስለዚህ ስቲል ሞኖሎጂስቲክ ነው ማለት ነው። እኛ በዚህ ሴንስ ነው አንደርስታንድ የምናደርገው። እስኪ እናንተ ሳይድም ደግሞ ብትነግረኝ ደስ ይለኝ። እነግራለሁ እኔ እነግራለሁ። አንድ ይችን እንጨርሳትና ዊሉ ፓሲቭ የሚሆነውን እሱን እኮ አስቀምጠዋል። ኦልሬዲ በመጀመሪያ ደረጃ እዚህ ጋር አይተባበርም ያለው ኦልሬዲ ዘዋን እናንተም እንዳነበብከው በሪጀነሬሽን ሰዓት ምንም ሰውየው የፍላጎትም ሆነ የፈቃድ ምንም አይነት ትብብር የለውም። ግን ፓሲቭ ይሆናል። በቃ ምንም አያደርግም ነው። ልክ በቃ እንደ ሮቦት አይነት ነገር ምናልባት ቃሉ መጠን ከሆነ ጸጥ ነው። ምንም ነገር አያደርግም። ቀጥታ እግዚአብሔር ብቻ ስራውን ይሰራል። ልክ ለምሳሌ አንድ ሰው ሞቶ ለምሳሌ የሆነ ሰው ሞተ እንበልና አልዓዛርን እንውሰደው። አልዓዛር ሞተ። እግዚአብሔር ጌታ ኢየሱስ መጥቶ አስነሳው። ሲያስነሳው አልዓዛር ምንም ነገር አላደረገም፣ አልተቃወመም፣ እሺ አላለም። በቃ ሞቷል። ኦልሬዲ ስለሞተ ምንም ማድረግ ስለማይችል ቀጥታ ጌታ አስነሳው። ልክ እንደዛ ነው የሚል ነገር ነው። ኢቭን ግን ይህ ፈቃዱ እንዲህ ፓሲቭ ራሱ የሚሆነው ማለት ነው
ቀጥታ የዋናው ትምህርታችሁ አሁን እዚህ አይ ቲንክ እንትኑን ኮንፌሽኖችን እያወጣን ማንበብ እንጀምር መሰለኝ። ኮንፌሽኖቻችሁን ሁሌም ቢሆን አጌኒስት ነው። በቃ ዋናው ትምህርት እሱ ነው። ታዲያ ማለት ሁሌም ቢሆን የተቃረነ ነው። ለእግዚአብሔር ነገር ሁሌም ጠላት ነው፣ እምቢ የሚል ነው። ሁሌም ቢሆን ለመንፈሳዊ ነገር ማለት ነው። ታዲያ ፓሲቭ የሚሆነው መቼ ነው ከተባለ በእግዚአብሔር መንፈስ ሲያዝ ነው። የእግዚአብሔር መንፈስ ፈቃዱን ሲይዘው ተብሎ እንደተገለጸ ማለት ነው በኮንፌሽናችሁ። ያ ሰው ፓሲቭ ሆኖ ምንም ነገር ሳያደርግ ቀጥታ ወደ መለወጥ ወደ ሪጀነሬሽን ይገባል። ግን አንተ እንዳልከው ቀጥታ ልውሰደውና እዚህ ላይ አንድ የሉትራንን ትምህርት ዴንጀር ውስጥ የሚከተው ነገር እንዳለ ይሰማኛል፣ በተለይ ከተያዘ ማለት ነው። ስለዚህ የእግዚአብሔር ጸጋ ለማዳን አንድን ሰው ማለት ነው ግዴታ ያ ሰው ፓሲቭ መሆን ካለበት አክቲቭሊ እምቢ የማይል ከሆነ ነው ላይ በደንብ ስማኝ እና የሰውየውን ፓሲቭ መሆኑን የሚጠብቅ ከሆነ ከሰውየው አንድ የተገኘ ነገር አለ ማለት ነው። ለመዳን ከእግዚአብሔር ሳይድ ብቻ አይደለም፣ ከሰውየውም አንድ የተገኘ ነገር አለ። ለምሳሌ ናኦል ድኖ ለምሳሌ እኔ ባልድን እግዚአብሔር ናኦልን ያዳነው በራሱ በእግዚአብሔር ፈቃድ ምናምን ብቻ ምናምን ነገር ነው አይደለም። በዛ ደረጃ ሞነርጂስቲክ የሆነ ቪው አይደለም ያለው ማለት ነው። ለምን እኔ እምቢ ስል ሁሌ አክቲቭሊ ማለት ነው እምቢ ስል እግዚአብሔርን፣ ናኦል ግን እምቢ ሳይል የሆነ ሰዓት ላይ ዝም ያለ ሁኔታ ውስጥም ነበረ ያስብላል። ስለዛ ከናኦል የታየ ነገር አንዳችን ነገር ታይቷል ማለት ነው። እሱም ፓሲቭ መሆኑ ነው። አትሊስት አልተቃወምም። አክቲቭሊ ፓርቲሲፔት ባያደርግም ድህነቱ ላይ ቢያንስ ግን አለመቃወሙ ከሌላው ሰው ለይቶታል። ስለዛ ከናኦል ማለት ነው ከሌላው ሰው የተለየ አንዳች መልካም ነገር ተገኝቶበታል፣ በአንጻራዊነት የተሻለ ነገር። ለዛ ነው የዳነው ያስብላል። እና ይሄ ራሱን ችሎ ወደ ሲነርጂ የሚያመራ ነገር አለው። እኔ የሉትራኑን ግን የማውቀው ቅድም እንዳልኩ ራሱ የእግዚአብሔር መንፈስ ፈቃድን ይይዛል፣ ከዛም ፓሲቭ ያደርጋል። ምንም አክቲቭሊ ፓርቲሲፔት አታደርግም፣ ቀጥታ ራሱን ጉዳዩን ይጨርሷል። ዳግም ይወልዳል፣ ይለውጣል ምናምን። ግን አንተ ፓሲቭ የምትሆን ከሆነ ከሌላው ሰው ተለይተሃልና ከሌላው ሰው ተለይተህ አንተ ፓሲቭ በመሆንህ ምክንያት ድህነትን አግኝተሃልና እንግዲያውስ በአንተ ላይም የሚመሰረት ነገር አለ። አትሊስት አክቲቭሊ ስላልተቃወምክ አያስብልም ወይ? ይሄ ደግሞ ጸጋ ብቻን አይቃወምም ወይ? በሁለት ይመላሉ። አንደኛው ቪያ ኔጌቲቫ ነገሮች እኮ ስለዛ ነገር ምንነቱ አይነግሩንም። ለምሳሌ እንትን አላደረገም ማለት እንትን ነው ማለት አይደለም። ቪያ ኔጌቲቫ ስለሆነ ነገር ፖዚቲቭ ነገር ምንም የሚነግሩን ነገር አለ እንዴ? የለም እኮ። ለምሳሌ ስለ ኢሴንስ ኦፍ ጋድን ኢስተርን ኦርቶዶክሳይድ እና ካፓዶሺያን ፋዘርስ ጋር ያለውን የቪያ ኔጌቲቫ ነገር ታውቃለህ ብዬ አስባለሁ። ለምሳሌ ስለ እግዚአብሔር ኢሴንስ ሲያወሩ እግዚአብሔር ኢሴንስ ማንም ሊያውቅ አይችልም። ነገር ግን ከአሪዮሳውያን ዘንድ እየመጣባቸው የነበረው ምንድን ነው? አይ እግዚአብሔር ነገር እኮ ነን ጀነሬት ወይ ደግሞ አንቦርን የሚለው እግዚአብሔር ኢሴንስ ነው። ስለዚህ ፖዘቲቭ እንትን ነገር እግዚአብሔር ኢሴንስ ራሱ ነው። አይ ይላሉ ካፓዶሺያን ፋዘርስ። ስለ አንድ ነገር ቪያ ኔጌቲቭ ስናወራ ስለዛ ነገር ምንም ፖዚቲቭ ነገር እያለን አይደለም፣ አክሽን ነገር የሆነ ነገር እያለን አይደለም ነው። ስለዚህ ምንም አይነግረንም እኮ ቪያ ኔጌቲቭ የምንለው ነገር ምንም አለማድረግ ማለት የሆነ ነገር ማድረግ አይደለም። ስለዚህ ቪያ ኔጌቲቭ ነገሮች አንድ ነገር አክሽን ነው ልንላቸው አንችልም። አንደኛ። ሁለተኛ ነገር ደግሞ አሁን ስለ ሳልቬሽን እያወራን ስለሆነ ለምንድን ነው ምንም ነገር ኮንትሪቢዩት አላደረገም የምንለው? አንደኛ ለሳልቬሽን መሆን ያለባቸውን ነገሮች ማሰብ ብቻ ነው የሚጠበቅበት። አንደኛው ምንድን ነው? ለአንድ ሰው ሴቭድ ለመሆን ምንድን ነው የሚያስፈልገው? እምነት ያስፈልገዋል፣ ፌዝ ያስፈልገዋል። ሁለተኛ ምንድን ነው የሚያስፈልገው? ጸጋ ያስፈልገዋል፣ ግሬስ ያስፈልገዋል። እስከ መጨረሻ የሚያጸናውም ያ ግሬስ ስለሆነ ማለት ሳንክቲፊኬሽኑንም የሚያመጣው እሱ ስለሆነ ነው። አሁን ኮንትሪቢዩት አላደረገም ሞኖርጂስቲክ ነው የምንልበት መጀመሪያ ያ ፌዝ አሁን መጀመሪያ ፌዙን ሲያምን አንድ ሰው ያ ፌዝ የእሱ አይደለም፣ ግሬሱ የእሱ አይደለም። ለማመን ደግሞ የሚያስፈልጉት እነኚህ ነገር ናቸው። እነኚህን ነገር ምንም ኮንትሪቢዩት አላደረገም። እንደዚህ ይሄ ሆኖ እስካለ ድረስ how are you going to say it is a kind of a synergistic የሆነ ኮንትሪቢዩት አድርጌያለሁ የምትለው ልትለው አትችልም ነው የኛ አርጊመንት። ገብቷል? ስለዚህ እሱን ነው እኛ እንትን የምንለው፣ እሱን ነው ሪጀክት የምናደርገው። አይ ቲንክ ትንሽ ክሊር የሆነልህ ይመስለኛል የኛ ፖይንት አትሊስት ኦፍኮርስ ጌታ ተቀበል ማለት ሳይሆን ለመቀበል ሳይሆን አይ አትሊስት ሀሳቡን እኮ በደንብ እንትን ለማለት ነው ለማንሸራሸርም እንዲመች። ይህ አሁን ቪያ ኔጌቲቫን ያነሳው ነገር እንዴት አገናኝተው እንደሆነም ጌታ በሚያውቀው አላውቅም። ምክንያቱም ቪያ ኔጌቲቫ እሱ የኔጌሽን ቴዎሎጂ ነው፣ የእኛ ቴዎሎጂ ማለት ነው።
የአፖፋቲክ ቴዎሎጂን እንዴት እግዚአብሔርን የምንገልጽበት መንገድ ምናምን ነው። ለምሳሌ እግዚአብሔር በሁሉም ቦታ ይገኛል ከምንል ይልቅ እግዚአብሔር የማይገኝበት ቦታ የለም ብለን በኔጌቲቭ ሳይድ የምናስረዳበት መንገድ ነው። እሱን እኮ አይደለም ከእሱ ጋር ምን አገናኘው? እኔ እኮ እያልኩ ያሉት ምን መሰለህ ነው። ለምሳሌ አልኩ እኔ እናንተ አለን። እኔ ለምሳሌ አልዳንኩም እንበልና አንተ ደግሞ ድነሃል። እግዚአብሔር እኔን ሳያድን አንተን ያዳነ አንተ ፈቃድህ ፓሲቭ ስለሆነ ነው ወይስ አይደለም? ወይም ደግሞ ከኔ የተሻለ ነገር አንተ ላይ እግዚአብሔር ስላገኘ ነው አይደለም? እግዚአብሔር ራሱ ፌዙንም ግሬሱንም ስለሰጠኝ ነው። ምንም የተሻለ ነገር ከአንተ ኮንትሪቢዩት ያደረኩት ነገር የለም። ኔጋቲቭን ያነሳበት የተሻለው ነገር እኮ ምን መሰለህ፣ እኔ አክቲቭሊ ሪጀክት ሳደርግ እግዚአብሔርን ስቃወም፣ አንተ ግን አክቲቭሊ አልተቃወምክም። ይኸው እሱን እኮ ነው የምልህ። አሁን ቅድም እንደዛ ነው ያልከን። ሰውን የሚያድነው አንዳንዶቹ አክቲቭሊ በቋሚነት እግዚአብሔርን ነው እምቢ የሚሉ አሉ። በቃ እምቢ የሚሉ አንዳንዱ ደግሞ እምቢ የማይል ደግሞ ይኖራል። እሺ ብሎ መቀበል ባይችልም ግን እምቢ ደግሞ የማይል በቃ ዝም የሚል ይኖራል። እና እሱን ነው የሚያድነው እግዚአብሔር አልከኝ። እንደዛ ስላልከኝ እኮ ነው። ይሄ ደግሞ የሉትራንን እንዳለ የጸጋ ብቻ ትምህርትን ያፈርሷል ብዬ ስላሰብኩኝ እሱን ነው እየጠየቅኩ ያለሁት። እኔ በቋሚነት እምቢ ስል አንተ ደግሞ አይ እምቢ ሳትል ዝም አልክ። በቃ ፓሲቭ ሆንክ። ስለዛ ከኔ የተሻለ ነገር የለህም በዚህ አሁን እኮ ነገርኩህ። ቪያ ኔጌቲቭ አሁንም ያነሳሁልህ ለዚህ ነው። ቪያ ኔጌቲቭ የሚባለው ነገር ወይ ደግሞ በኔጌቲቭ ሳይድ የሚነገር ስለ ኢሴንስ ያነሳውበት ነገር ያ ኔጌቲቭ ምን እንደሆነ አንድ ኮመን ግራውንድ እንዲኖረን እንጂ ስለ ኢሴንስ ኦፍ ጋድን ወደዚህ እያመጣው አይደለም። ስለዚህ እያልኩ ነው ካፓዶሽን ፋዘርሶችን ስታይ ያን አርጊው እያደረጉ የነበሩት ስለ እግዚአብሔር ኢሴንስ ከአሪያኖቹ ጋር ከዩኖሜስ ጋር ነው ሞስትሊ አርጊው ሲያደርጉ የነበሩት። ቪያ ኔጌቲቭን እንዴት ነው የገለጹት? አንድን ነገር ለምሳሌ this is not ካው ካልክ ሰው ሊሆን ይችላል ወይ ደግሞ ጠረጴዛ ሊሆን ይችላል። ምንም ፖዚቲቭ ነገር ስለዛ እያልኩ አይደለም፣ ምንም እየተናገርክ አይደለም ማለት ስለዛ ነገር ምንም ሬዚስት አላረክም ስትል ኔጌቲቭ ነገር ብቻ ነው እያልክ ያለኸው እንጂ ምንም ፖዚቲቭ ነገር እያልክ አይደለም። ስለዚህ ዲፊኒሽን ለስ ነው። ዲፊኒሽኑን እንዴት ነው ማምጣት ያለብን ያልኩ። ስለዚህ ምን አገናኘው ከዚህ ጋር? እስቲ ያገናኘው ቪያ ኔጌቲቭ ስታወራ አንድ ነገር ፕሩቭ ሊያረግ ምንም ፖይንት አያመጣም የሚለውን ፕሩቭ እያደረኩ ነው። ቪያ ኔጌቲቭ አሁን ለምሳሌ እንትን ሬዚስት አላረክም ስትል ሬዚስት አላረክም ማለት ተነስተህ ሄደህ ተቀብለሃል ማለት አይደለም። ፖዚቲቭ ነገር አይደለም ማለት ችግር የለም ብለሃልም አላልኩም፣ ግን ክሊር እንዲሆን ፖዚቲቭ ነገር እስካላልክ ድረስ we are not proving anything ማለት ነው። ፕሩቭ ለማድረግ ምንድነው ለሳልቬሽን ምንድነው የሚጠበቀው ከኛ የሚለው ነው። ለሳልቬሽን ምንድነው የሚያስፈልገው የሚለው ነው መመለስ ያለብን። ለሳልቬሽን የሚያስፈልገው ፌዝ ነው፣ ግሬስ ነው። none of which is from us የሚለው ነው ማስቀምጠው ከገብታለ። if these are not from us, then we are not contributing anything pertaining to the requirement of salvation ማለት ነው። ስለዚህ still monergistic ነው ማለት ነው። እሺ ሰው ለመዳን ከሱ የሚጠበቅ ነገር አለ የለም? ባጭሩ ማለት ከእርሱን ያልኩት ከሰውየው እምነት ከእግዚአብሔር ነው፣ ጸጋም ከእግዚአብሔር ነው። ከሰውየው የሚጠበቅ ነገር አለ? ምንም አክሽን የለም፣ የሚጠበቅ የለም። አክሽን አላልኩም እኔ አክሽን ብዬ እንደዚህ ስፔሲፊካሊ እንደዚህ ነጥያ ካልሆነ ስቲል ሞነርጂስቲክ ነው። ፓሲቭ ኮንክ ዘይ ሪሰንት ዩ አር ዱይንግ የሚጠበቅ ነገር ግን አለ የለም? አክሽን ባይሆንም የሚጠበቅ ነገር አለ የለም? አለማድረግ ይጠበቅበታል። ሬዚስት አለማድረግ እግዚአብሔርን ሬዚስት አለማድረግ ይጠበቅበታል። ስለዛ ከሰውየው የሚጠበቅ አንዳች ነገር አለ። አክሽን ባይሆንም ስቲል አንዳች ነገር አለ። ፈቃድ ራሱ አክሽን ነው አይደለም? ቤር ጊፍት ነው ላይክ እንትን ራሱ ማለት ነው። ይሄ ፌዝ የምንቀበልበት ፍቃድ አይ ነው ወይ ያልኩ። ፈቃድ በራሱ አክሽን ነው ወይስ አይደለም? ዊል ኢን ጀነራል የሂውማን ኔቸር ውስጥ አንዱ ነገር ነው። እሱን እያልክ ያለው ከሆነ ፍሪ ዊል ይሁን እኮስ አይደለም አክሽን እኮስ ዊል ወይም ፈቃድ አክሽን ነው ወይስ አይደለም? ዊል የሁሉም ሰው ሂውማን ኔቸር ያለ ሁሉ ውስጥ ያለ
ሞድ ኦፍ ኤግዚስተንስ ነው እንጂ አክሽን አይደለም። ዊል በቃ ሞድ ኦፍ ይሄ እንትናችን ነው፣ ሞድ ኦፍ ኤግዚስተንሳችን ነው። ከአክሽን ይለያል። ዊል እና አክሽን የምንለው ፈቃድህን ተጠቅመህ የምታደርገው ነገር ነው። ኢነርጂ የምንላቸው አሁን አክት ኦፍ ዊል ነው። ገብቶሃል? የዊሉ አክት ነው አክሽን የምንለው። ዊሉ ግን ፈቃድ አይደለም። አንድ ሰው ለመዳን ፈቃድ ቢኖረው ሞኖጂዝምን ያጠፋል ትላላችሁ ማለት የመዳን ፈቃድ ቢኖረው ማለት ነው። ምክንያቱም ሰውየው ይፈቅዳል፣ የእግዚአብሔርም ጸጋ ይኖራል፣ ዘን ሲነርጂ ይሆናል። ስለዚህ አክሽን መሆን አይጠበቅበትም። ባጭሩ የሞነርጂስቲክ ነገርን ለማምጣት የሲነርጂስቲክ ነገርን ለማምጣት ግዴታ አክሽን መሆን አይጠበቅበትም የሚለውን ለማሳየት ነው ይህን ያነሳሁት። ግን ትልቁን ቁም ነገር አንድ መለስ አድርገን እንየው። የሆነ ሰው ለመዳን ከእርሱ የሚጠበቅበት ነገር አለ። እሱም ተቋርጬ ነበር። ፓሲቭ የሆነ ብቻ ነው። ምን አልከኝ? ተቋርጬ ነበር። የኔም ፖይንት ሰውየው ለመዳን ከእርሱ የሚጠበቅበት አለ። እሱ የሚጠበቅበት ደግሞ ፓሲቭ መሆን ነው የሚል ነገርን አስቀምጠሃል አይደለም? ፓሲቭ መሆን ግን ፖዚቲቭ ነገር አይደለም ወይ? የሆነ እንትን የሆነ እኔ ዲፋይኒንግ ነገር አይደለም እኮ ብያለሁ እኮ። አለመቃወም ማለት ነው። ምክንያቱም ሰው ሁሉ የሚቃወም ነው ብላችሁናል። አንዴ በተፈጥሮ ፍጥረታዊ ሰው በቃ ለእግዚአብሔር ነገር የሚቃወም ብቻ ነው አይደለም? ለእግዚአብሔር ነገር ጠላት ብቻ ነው ወይስ አይደለም? በእግዚአብሔር ጠላት የሆነበት ሪዝን ሁሉም በቃ ኃጢአትን ስለሚሻ ማለት ነው። እግዚአብሔር ኮንቨርሽን ፓወር እስካልመጣ ድረስ ኃጢአትን የሚሻ ነገር ነው። በዛ ነው ሙታን ነው የሚባልበት ሲንስ። ስለዛ በኦክስበርጉ የእምነት መግለጫ ላይ እንደተቀመጠው እንዲህ የሚል ቃል አለ። እሺ ያለ መንፈስ ቅዱስ የእግዚአብሔርን ጽድቅ ወይም ራይቸስነስ ወይም መንፈሳዊን ጽድቅ ለመስራት ኃይል አይኖርም ይልና ፈቃድ ላይ ማለት ነው። ምክንያቱም ለፍጥረታዊ ሰው ይላል 1 ቆሮንቶስ ምዕራፍ 2 ላይ በመጥቀስ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም ይላል። ነገር ግን ይህ ጽድቅ በልብ ውስጥ የሚያስተጋባ ድምፅ አለ። አሁን ዘግታችሁታል። ነገር ግን ይህ ጽድቅ በልብ ውስጥ የሚፈጠረው ሰው በቃሉ አማካኝነት መንፈስ ቅዱስን በሚቀበልበት ጊዜ ነው በማለት ያስቀምጣል። ስለዚህ ሰውየው ሁሌም ቢሆን የእግዚአብሔር ነገር ነው፣ አይቀበለውም። ሚኒንግ ሪጀክት ያደርገዋል። አሁን አንተ እያልክ ያለው ግን ሪጀክት ከሚያደርገው ከዚህ ከዓለም ውስጥ ከዚህ ፍጥረት ውስጥ ምን አይነት ሰው ይነሳል ነው እያልክ ያለው። ሪጀክት የማያደርግ አይነት ሰው ደግሞ ይኖራል። የዳኑትም እነሱ ካታጎሪው የተለያየ ነው። ግልጽ በመሀል ካታጎሪ እንድታስተካክል ብዬ ነው። ካታጎሪ አሁን ቅድም እየተባለ ያለው በእግዚአብሔር ቃል በሪጀነሬቲንግ ፓወር ወይ ደግሞ በቃሉ ወይ በሳክራመንቱ ወደ ሰዎች የመጣውን አይደለም። ኮሪንቲያንስ ውስጥ እያለ ያለው ሁሉም በእግዚአብሔር ቃል የመጣባቸውን ሰዎች እያለ አይደለም። ሰው አፍተር ፎል ኢንጀነራል በቃ ለሰው እንደዚህ ነው። እነኛ ያ ሪጀነሬቲንግ ፓወር ኦፍ ዲ ሆሊ ስፒሪት ወደ እሱ ሳይመጣ በፊት ኦፍኮርስ ያንን እኮ እንቀበላለን። ስለዚህ ያኛውን ካታጎሪ ሰው የሪጀነሬቲንግ ፓወር ኦፍ ዲ ሆሊ ስፒሪት ወደ እሱ ሳይመጣ፣ ይሄ ማለት ደግሞ የእግዚአብሔር ቃል ወይ ሳክራመንቶቹ ማለት ነው። ስቲል እግዚአብሔርን ነገር ፈልጎ ወይ ደግሞ በቃ በቅድስና ልኖር ብለው ሜሪት ላድርግ ብለው አይሄድም። ከዛ በኋላ ግን ወደ እግዚአብሔር ቃል ወደ ሆሊ ስፒሪት ወይ ደግሞ የእግዚአብሔር ቃል ወይ ደግሞ ሪጀነሬቲንግ ፓወር ወደ እሱ የመጣ ሰው ከመጣባቸው ሰዎች ውስጥ ሪጀክት የሚያደርጉ ብዙ አሉ። ነገር ግን there are people who would let God work in them ነው አርቲክል የሶሊድ ምንድን ነው ሶሊድ ዲክላሬሽን 2:90 ላይ ያለው ቅድም ያነበብኩ። ስለዚህ ካታጎሪ ወደ እነሱ ውስጥ የሚጋብዙ ወይም የሚያስገቡ የሚል እኮ የለውም። የሚለው በቃ ፓሲቭ ነው የሚሆኑት ነው። አትሊስት ፓሲቭ ይሆናሉ ነው እንጂ እነሱ ይቀበላሉ የሆነ አዚፍ ዳያር የሆነ አክቲቭ ሬሲፒየንት ነገር እንደሆኑ አይነት ነገር ትሆኑ አይደለም የተቀመጠው። እኔ ግን እያልኩ ያለሁት ምንድነው፣ ለምሳሌ እያንዳንዱ በአዳም በኩል የወደቀው የሞተው ሰው ሁሉ ፈቃዱ ከእግዚአብሔር ጋር ተቃራኒ ነገርን ብቻ ማድረግ ነው ወይስ አይደለም? ሪጀነሬት ሳይሆኑ ዳግም ሳይወለዱ በፊት ሰዎች ሁሉ ያለምንም
ዊዛውት ኤኒ ኤክሰፕሽን ማለት ነው። ዊዛውት ኤኒ ኤክሰፕሽን ሰዎች ሁሉ ፈቃዳቸው አንድ ብቻ ሆና እሷም ከእግዚአብሔር ተቃራኒ የሆነ ነገርን ብቻ ማድረግ ከሆነ ታዲያ በምን ምክንያት ነው የሆኑ ሰዎች መንፈስ ቅዱስ ወደ እነርሱ ሲመጣ መቃረናቸውን ያቆሙት? በምን ምክንያት ነው? እሺ ጥያቄ እንትን ነው። ለምንድን ነው አንዳንድ ሰዎች ሪጀክት የሚያደርጉ? ለምንድን ነው አንዳንድ ሰዎች ደግሞ በቃ ፓሲቭሊ እግዚአብሔር በውስጣቸው እንዲሰራ የሚያደርጉት የሚለው ነው። አይ ጥያቄ በአጭሩ ከኮንፌሽኑ እያነበብኩኝ ብጠይቅህ ይሻላል። አይ ቲንክ ሶሊ ዲክላሬሽን ላይ ስለ አይ ቲንክ ኤፒቶሙ ላይ ሶሪ ወይት አንድ እስቲ ቆይ እሺ ኤፒቶሙ ላይ አሉታዊ ሀሳቦቹ ቁጥር እሺ ስለ ነፃ ፈቃድ ማለት ነው። ስለ ነፃ ፈቃድ ስለ ነፃ ፈቃድ አርቲክል 2 ስለ ነፃ ፈቃድ አዎንታዊ ሀሳቦች 2 ላይ ቀጥታ በአማርኛ የተተረጎመውን ላንብብልህ። ኦልሬዲ ስለተተረጎመ ማለት ነው። ኤፒቶሙ ተተርጉሟል። እንዲህ ይላል። በተመሳሳይ ሁኔታ ዳግም ያልተወለደ ሰው ፈቃድ ይላል። ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ሳይሆን ዳግም ካልተወለደ አንድ ሰው ማለት ነው። አስቀድሞ ዳግም ካልተወለደ በስተቀር ዳግም ከመወለዱ በፊት ያለበትን ሁኔታ በደንብ አድርጋችሁ ይሁን። ከእግዚአብሔር ዘወር ያለ ብቻ አይደለም። አዎ ከእግዚአብሔር ዘወር ያለ ነው። ግን ኢቭን ከእግዚአብሔር ዘወር ያለ ብቻ እንኳን አይደለም፣ የእግዚአብሔር ጠላትም ጭምር ነው ይላል። ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም መሆኑ የሰው ልብ ሀሳብ ከታናሽነቱ ጀምሮ ክፉ ነውና ዘፍጥረት 8 ቢወጥቀስ ክፉ ነው። እሺ ክፉና ከእግዚአብሔር ተቃራኒ የሆነውን ክፉና ይላል። ያው ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለንም ይላል። ስለዛ ዳግም ያልተወለደ ሰው ፈቃዱ እንዲህ አይነት ፈቃድ ከሆነ ያለው ፈቃዱ በዚህ ኮንዲሽን ላይ ከሆነ ያለው በምን አይነት ኮንዲሽን? ከእግዚአብሔር ዘወር ያለ ብቻ ሳይሆን የእግዚአብሔር ጠላትም ጭምር። የእግዚአብሔር ጠላት ሆኖም ደግሞ የሚያደርገው ምን አይነት ፈቃድ ብቻ ነው አለ? ክፉና ከእግዚአብሔር ተቃራኒ የሆነውን ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው ከሆነ ተቃራኒ ሁሌም ለእግዚአብሔር ተቃራኒ ብቻ የሚሆን ከሆነ እነዚህ ግን ፓሲቭ የሆነው እንትናቸው ምንድነው? ፈቃዳቸው ፓሲቭ የሆነው እንዴት ነው ነው? እኔ አሁን እዚህ እንትኑ ላይ እዚህ ሶል ዲክላሬሽን ላይ እንደተቀመጠው እኔ የማውቀው በቃ የእግዚአብሔር መንፈስ ስለሚይዘው ነው። ፈቃዱን የእግዚአብሔር መንፈስ ሲይዘው ፓሲቭ ይሆናል። ፓሲቭ ሆኖ እዛው ይለውጠዋል ምናምን ነገር። መቼ? የእግዚአብሔር መንፈስ ሲይዘው፣ ፈቃዱን የእግዚአብሔር መንፈስ ሲይዘው እና እንደዚህ ሲያደርገው በቃ በዛ ውስጥ ነው ይሄን ነገር እኔ የማውቀው። ካልሆነ ግን ምናልባት ከዚህ ተለያይተን ከሆነ እዚህ ሀሳብ ላይ ካልተለያየንም ትነግረኛለህ። ከተለያየን ግን የእግዚአብሔር መንፈስ ሳይዘው እንዴት እንዲህ አይነት ተቃራኒ ብቻ የሆነ ፈቃድ የነበረው ሰው ገልበጥ ብሎ እንዴት ፓሲቭ የሆነ ፈቃድ ሊኖረው ይችላል? ምንድን ነው ዳግም ያልተወለደ እኮ ነው። ዳግም መወለድ ምን እንደሆነ ከኛ ኮንፌሽን አንደርስታንድ አድርገን ምን ማለት እንደሆነ አንደርስታንድ አድርግ ያለው ባለኝ እንግዲህ ንባብ ደረጃ መለወጥ ብዙ ጊዜ ሶሊድ ዲክላሬሽን በጣም ምንድነው የፎርሙላ ኦፍ ኮንኮርድ በጣም ሰፊ ስለሆነ ብዙ ጊዜ ማየት ያስፈልጋል። ነው እንትን ማለት ሪጀነሬሽን ማለት አንደርስታንድ አድርገዋል ምን ማለት እንደሆነ? አዎ አድርጌዋለሁ። ከእንትኑ ከዚህ ከኮንፌሽኖቻችሁ አንጻር ዳግም ልደት የሚለውን ከኮንቨርዥን ጋር ቅድም እንዳልኩትም ሁለቱን ቃላት ኢንተርቼንጀብሊ ይጠቀማቸዋል። ሰው በዛ በውድቀት ምን አልከኝ? ኮንቨርዥን ራሱ ምንድን ነው? እሱን እኮ ነው የምልህ መለወጥ ነው። ይህም ምንድነው? ሰው ኦልሬዲ እሺ አንዴ አይ ኮንቨርዥን መለወጥ ራሱ ምንድን ነው? እሱን ነው እሱን ላብራራ ስል ነው አለኝ ባልኝ። እሺ መለወጥ ምንድነው? በአጭሩ ሰው ኦልሬዲ በኃጢአት ምክንያት ሞቷል። ይሄ አቀማመጡ ራሱ የፎርሙላ ኦፍ ኮንኮርድ ላይ ከውርስ ኃጢአት ስለሚጀምር በውርስ ኃጢአት ምክንያት ሰው ኦልሬዲ በቃ ሞቷል ነው። ከዛን ቀጠል አድርጎ ስለ ነፃ ፈቃድ አድርጎ ቀጣዩ አርቲክል የሚናገረው ነፃ ፈቃዱን በውድቀት ምክንያት እዚህ ላይ ትንሽ አንደርስታንድ ተደራረብ ነው። መለወጥ ራሱ ኮንቨርሽን ራሱ ናውሊ መች ነገር ነው። መለወጥ ማለት ምን ማለት ነው አልኩ። እስቲ ንገረኝ። መለወጥ ማለት ምን ማለት ነው ስንል ራሱ ይሄ ጊቪንግ ኦፍ ፌዝ ራሱ ነው። ይሄ ኮንቨርዥን የምንለው ጀነሬሽን እኔ ምን አልኩ ነው ያልኩ ናውል። መለወጥ ማለት ይሄ ነው ብዬ መች አስቀመጥኩኝ? እዚህ ላይ እኮ ነው ችግሩ ብለህ ገባህ። ግን ገና አልነገርኩህም።
የመለወጥን ራሱ ትርጉም። ስለዚህ ችግር የለም። ጊቪንግ ኦፍ ፌዙ ራሱ የሚመጣው ወደ ሰዎች ያ ኮንቨርሽን ወይ ደግሞ ሪጀነሬሽን የምንለው ራሱ የሚመጣው የእግዚአብሔር ቃል ሲመጣ ነው ወደ እነሱ። ስለዚህ አንኮንቨርትድ ብሎ አሁን ያነበብካቸው ዳግም ያልተወለደ ሰው ሲባል እግዚአብሔር ቃል ራሱ ወደሱ ያልመጣና ፌዙን ጊቪንግ ኦፍ ፌዙ ራሱ በውስጡ ያልሰራ ሰው እንደማለት ነው። ስለዚህ ስቲል ኮንትራዲክት የሚያደርግ ነገር የለውም ነው ፖይንቴ። እኔ እኮ አሁንም እኮ እያነሳ ያለሁት እኮ እሱን እኮ ነው። አስቀድሜ እያነሳ ያለሁት ዳግም ያልተወለደ ሰው አልኩኝ። ዳግም ያልተወለደ ሰው ፈቃዱ ሁል ጊዜም ቢሆን በደንብ አድርገህ ስማኝ ናውሌ፣ ፈቃዱ ሁል ጊዜም ቢሆን ከእግዚአብሔር ተቃራኒ ነገር ብቻ እኮ ነው የሚያደርገው እንጂ ልክ ከእግዚአብሔር ዘወር ያለ ብቻ አይደለም ያለው። የእግዚአብሔር ጠላት በመሆን ይላል፣ የእግዚአብሔር ጠላትም ጭምር በመሆን ከዛን ክፉ የሆነ ከእግዚአብሔር ተቃራኒ የሆነ ማንኛውንም ነገር ለማድረግ ምኞትና ፈቃድ ብቻ ያለው እንደሆነ እናምናለን፣ እናስተምራለን፣ እናሳውቃለን የሚለው ምን ያላደረገ ብሏል? ትክክል ነው። ዳግም ያልተወለደ ሰው ፈቃድ ነው የሚለው። ዳግም ያልተወለደ ሰው ፈቃዱ እንዲህ ያለ ነው፣ ተቃራኒ ነገርን ብቻ ነው የሚያደርገው ብሎናል። እዚህ ላይ አንተም የምትስማማ ከሆነ አሁን ጥያቄ እዚህ ጋር ነው። በኮንቨርዥን ሰዓት አልኩ፣ በመለወጥ ሰዓት አሁን እኮ አይተዋል። ጊዜውን እኮ ለወጥኩት። አሁን ዳግም ከመወለዱ በፊት ከመለወጡ በፊት እንደዚህ ነው ሰውየው ፈቃዱ። በመለወጥ ሰዓት ግን የእግዚአብሔር መንፈስ ነክቶት ነው ፓሲቭ የሚያደርገው ያንን፣ ወይም የእግዚአብሔር መንፈስ ሲይዘው ነው ያንን ፈቃድ ፓሲቭ የሚያደርገው፣ ወይስ ወደ ፓሲቭነት በራሱ ይሸጋገራል? ያ ፈቃድ የእግዚአብሔር ነገር ተቃራኒ የሆነው ያ ፈቃድ ወደ ፓሲቭነት በራሱ ይሸጋገራል ወይስ የእግዚአብሔር መንፈስ ሄዶ ሲይዘው ነው ፓሲቭ የሚሆነው? ፓሲቭ አሁን እኮ ቅድም ሾርት ማድረግ እንችል ነበር እኮ ውይይቱ። እንደዛ ነው ያልከው። አሁን የእግዚአብሔር ቃል ሄዶ ነው ፓሲቭ የሚያደርገው ወይስ ፓሲቭ ነው ጀስት ኢትስ ኤ ሞድ ኦፍ ኤግዚስተንስ ኦፍ ዛት ፐርሰን ብለን ስንጠይቅ በቃ አንዳንድ ሰዎች ፓሲቭ ናቸው እንጂ ጊቪንግ ኦፍ ፌዙ ላይ ያንተን ፌዙ አንዳንድ ሰዎች ኮንፌሽኑ ባይልም አንዳንድ ሰዎች አይ ፓሲቭ የሚያደርገው ራሱ እግዚአብሔር ነው ምናምን የሚለው አለ። ኮንፌሽኑ ላይ ግን እንደዛ አይደለም የተቀመጠው፣ ወይም ቢብሊካልም እንደዛ አይደለም ተቀምጦ ያለው። አንዳንድ ሰዎች ፓሲቭሊ በቃ እግዚአብሔር በውስጣቸው የሚሰራውን ዘይ ውድ ሌት ዘም ነው በሶሊድ ዲክላሬሽኑ የሚያስቀምጠው። አንዳንዶቹ ደግሞ አክቲቭሊ ሪጀክት ያደርጋሉ ነው። አሁን ለምንድን ነው አንዳንዶቹ ፓሲቭ አንዳንዶቹ አክቲቭ የሆነ የሚለውን ቪዲዮ ነው የእሱን መመለስ አንችልም ነው የኛ ፖይንት ኦፍ ቪው። እሱ የተቀመጠልን ነገር ለእኛ ሪቪልድ የሆነ ነገር ስለሌለ እንደዛ ነው። የቱ ነው ሪቪልድ የሆነ ነገር የሌለው? አንዳንድ ሰዎች ለምን ፓሲቭ ይሆናሉ? አንዳንድ ሰዎች አክቲቭ ለምን ይሆናሉ? አክቲቭሊ ሪጀክት የሚያደርጉ አንዳንድ ሰዎች ለምንድን ነው ፓሲቭሊ? ወደሱ ነው መጀመሪያ። ቆይ እዚህ ላይ እንስማማ። ዳግም ያልተወለደ ሰው ሁልጊዜም ለእግዚአብሔር ተቃራኒ ብቻ ነው የሚሆነው ወይስ አይደለም? ዳግም ያልተወለደ ሰው ኮርስ የእግዚአብሔርን ነገር አይፈልግም። የእግዚአብሔር ጠላት ነው ሲባል በቃ ኃጢአትን ማድረግ እግዚአብሔር ጠላት ነው ሲባል ለእግዚአብሔር ተቃራኒ ብቻ ነው የሚሆነው አይደለም? ኦፍኮርስ ነው። ለእግዚአብሔር ተቃራኒ ብቻ የሚሆኑ ከሆነ ሁልጊዜም ቢሆን ለማዳን ደግሞ እግዚአብሔር ከሰውየው ፓሲቭነትን ይጠይቃል። እንዴት ፓሲቭ ይሆን? አክሽን እኮ አይደለም የምታደርገው ነገር አይደለም ብያለሁ እኮ። አይ ኖ አክሽን ነው አላልኩም እንዴ። ፈቃድ ይጠይቃል ብልህስ? ለምሳሌ ፈቃድም እኮ አክሽን አይደለም። ፈቃድ ራሱ አክሽን አይደለም። ፓሲቭ መሆኑን ብቻ ሲሆን ኖርማል በዊል ደረጃ ለምሳሌ በዊል ደረጃ ስለ መልካምን ለምሳሌ መልካምን መምረጥ ያስፈልጋል ብዬ ብጠይቅህም እኮ እሱም እኮ ፈቃድም እኮ ራሱም እኮ አክት አይደለም። አክሽኑ አክት ኦፍ ዊል ነው። ትፈቅዳለህ፣ ከዛ በኋላ ስታገብረው አክት ኦፍ ዊሉ እሱ ነው አክሽን። እኔ እያልኩ ያለሁት ምንድን ነው፣ ሰዎቹ ያሉበት ኮንዲሽን ሁኔታው ምን አይነት ኮንዲሽን ላይ ናቸው ተብሏል? ሙሉ በሙሉ የእግዚአብሔርን ነገር የሚቃረኑ ብቻ ናቸው ተብሏል። እንግዲህ የሰው ዘር ሁሉ እንደዚህ ነው ብላችሁናል። በቃ 10 ሰው አለን እንበል። 10ሩም ለምሳሌ እኔ እናንተ አለን እንበል። በሁለታችን ምሳሌ ልስጥህ። በሁለታችን ምሳሌ ሲሰጥ እኔም አንተም ከፍጥረታችን እሺ፣ እኔም አንተም ከፍጥረታችን እሺ፣ እኔም አንተም ከፍጥረታችን ጌታ አንድ ላውራ ነው። አይ ችግር የለም። እሺ፣ እኔም አንተም ለእግዚአብሔር ነገር ተቃራኒ ብቻ ነገር ነው ፈቃዳችን። በቃ ተቃራኒ ብቻ ነው ለእግዚአብሔር ነገር።
ከእግዚአብሔር ጋር ሁሌም ጠላት ብቻ ነን፣ ተቃራኒ ብቻ ነን። ከእግዚአብሔር ዘወር ያለን አይደለንም፣ ዘወር ያለን ብቻ አይደለንም። እኔም አንተም አዎ ከእግዚአብሔር ዘወር ያለንን፣ ግን ዘወር ያለን ብቻ ደግሞ አይደለም፣ ተቃራኒ ብቻ ምንን። ግን አሁን ለማዳን እግዚአብሔር ቢመጣ ምን ይፈልጋል ከኛ? ልክ ተቃራኒ ብቻ ሆነን አያድነንም። እንዳልከውም ፓሲቭ ደግሞ መሆን አለብን። ፓሲቭ መሆን ተቃራኒ መሆን አይደለም፣ ኒውትራል መሆን ነው። እንደዚህ ፖዚቲቭሊ ሄደህ ላትቀበል ትችላለህ። አትሊስት ኔጋቲቭሊም ደግሞ ሪጀክት አታደርግም። ስለዚህ ኒውትራል መሆን አለብህ። ሰው ግን አስቀድሞ የነበረበት ሁኔታ ምን አይነት ሁኔታ ነው? እኔም አንተም የነበረበት ሁኔታ ምን አይነት ነው? ተቃራኒ መሆን ብቻ ነበረ። እግዚአብሔር ደግሞ ለማዳን ሁለታችንን ለማዳን ከእኛ ምን ይጠብቃል? ተቃራኒ ከመሆናችን ሁኔታ ወጥተን ኒውትራል የሆነ በቃ የማይቀበልም ያው መቀበል ስለማይቻል አክቲቭሊ ማለት ነው። ፕላስ ደግሞ እምቢም ደግሞ የማይል ተቃራኒም ደግሞ ያልሆነ እንድንሆን ይጠብቃል። ወደ እንደዚህ አይነት ስቴት ወደ እንደዚህ አይነት ኮንዲሽን ቤት በኩል ያደግነው ነው። ምክንያቱም እንትኑ ኮንፌሽኖቹ እንደሚናገሩት ከሆነ በአጭሩ ሰው ሁሌም ተቃራኒ ብቻ ነው ስለሚል፣ ስለዛ እያልኩ ያሉት ምንድነው? በእናንተ ትምህርትን በሉትራን ትምህርትን የሰውየው ፈቃድ በመንፈስ ቅዱስ ሲያዝ ነው ፓሲቭ የሚሆነው ነው እያልኩ ያሉት። አሁን እኮ አንደርስታንድ አድርጌያለሁ የምትለውን እኮ ከኮንቨርዥን በፊት የእግዚአብሔር ቃልም ወደ እሱ አልመጣም፣ መንፈስ ቅዱስም ውስጡ እየሰራ አይደለም። የጌታ ኢየሱስ ክርስቶስ ቃል ወይ በሳክራመንት ወይ በቃሉ ወደ እሱ እስካልመጣ ድረስ አንዳንድ ሰዎች ሪጀነሬት የሚሆኑበት ሚንስ አሁን የተጻፈልን የለም። ነገር ግን ወደ እግዚአብሔር ቃል ወደ ሰዎች ሲመጣ ወይ ደግሞ ኩድ ቢ ሳክራመንት ኦር ስሩ ዘ ወርድ ኦፍ ጋድ እግዚአብሔር ቃል ሲመጣ አንዳንድ ሰዎች ስቲል የእግዚአብሔር ጠላት ሆነው እያሉ እኮ ነው የሚለኝ። አንዳንድ ሰዎች ይሄንን የእግዚአብሔር ቃል ሬዚስት ሳያደርጉ ይቀበሉታል። ሲመጣ ነው ማለት ስራውን እኮ ወደ እነሱ ይመጣል እኮ። ነገር ግን ወደ ውስጣቸው ሊሰራ የፈለገውን መንፈስ ቅዱስ ራሱ ደግሞ ወደ እነሱ የመጣው መንፈስ ቅዱስ ደግሞ ሪጀክት የሚያደርጉ አሉ ነው። So why do some people do that? Why do others? We don't know that. እሱ የተጻፈልን ነገር የለም ነው ፖይንቱ። ዶክተር ይቅርታ፣ አሁን እኛ ራሱ ብትቆቁ አንተ ራሱ መጠየቅ አለብህ። አንተ ብቻ አይደለም አጠቃልና አንተ ይቃል አጠቃልና ሁለተኛ ዶክተር ኤፒቶሙን አርቲክል ሲያነብ የመጽሐፍ ቅዱስ ጥቅሱን ዘሏል። የመጽሐፍ ቅዱስ ጥቅሱን ዘሏል። በዛ ላይ እሱን ራሱ ወደሱ መጠየቅ መጀመር አለብን። እሱ እኛም ብቻ አይደለም እኛም እንጠይቃለን። እጠየቃለሁ፣ ችግር የለውም። የኛ ፖዚሽን ይሄ ነው እና ችግር የለውም። ግን እናንተ ሳይድ ፌዙ ከሰውየው ነው ወይስ ከእግዚአብሔር ነው የሚሰጠው? እሺ፣ ስለዚህ አሁን የሉትራኑን ያው ሀሳቡ ግን በደንብ እንትን ሳይል ሳይጠራ አለፍ ነው ማለት ነው። እንለፈው፣ ችግር የለውም። እንግዲህ ያው ሰው ዝም ብሎ መያዝ ያለበት የያዝ በሚለው ማለት ነው። እንግዲህ ያ ሁሉም ማየት በየራሱ ሄዶ ማየት ይችላል፣ ችግር የለውም። እኛ እንትናችንን ብቻ ማስቀመጥ ነው፣ እንዴት አንደርስታንድ እንዳደረግ ነው፣ ችግር የለውም። በእናንተ ሳይድ ፌዝ ከእግዚአብሔር ነው ወይስ ከራሱ ከሰውየው ነው? እምነት ከእግዚአብሔር ነው ተብሎ ሊነገር ይችላል፣ ከእኛም ነው ተብሎ ሊነገር ይችላል። ምንም ማለት ነው። ከእግዚአብሔር ነው ከተባለ ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ነው። ይህም ሰው ለማመን ገና ከጀምሩ ያው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ጌታ ኢየሱስ መምጣት አለበት፣ የእግዚአብሔር ቃል መስጠት አለበት፣ እንድናምን እንዲህ ያለው እድል መመቻቸት አለበት። እንዲህ አይነት ነገር በሌለበት ሁኔታ ሰው ተነስቶ ሊያምን ስለማይችል አንደኛው ይሄ ነው ከእግዚአብሔር ሳይድ ስንናገር። ፕላስ ደግሞ ይረዳልም ምን እንድናምን ከእኛ ሳይድም ደግሞ አለ። ይህም ምንድን ነው? ማመን ማለት በተደጋጋሚ ከዚህ ቀደም እንደተናገር ነው ኦገስቲንም እንደሚያስቀምጠው to believe is to think with assent ይላል። ማመን ማሰላሰልን፣ ማገናዘብን፣ መፍቀድን ይጠይቃል። ስለዚህ ምንድን ነው አሁን የኦገስቲንን ትምህርት እዚህ ላይ ተቀበላሉ እያልኩኝ አይደለም። ከተቀበልኩም ቀደም ባሉ ጊዜያት ላይ የነበረውን እምነቱን እቀበላለሁ። የኦገስቲንን ማለትም ከአንቲፔላጂያን ስራዎቹ ቀደም ባሉ ስራዎቹ ላይ በተለይ በዚህ አንቲማኒኪያን ስራዎቹ ላይ ያስቀመጣቸውን ነገሮች ስለ ነፃ ፈቃድ ምናምን እነሱን እቀበላለሁ፣ ችግር የለባቸውም። እንግዲህ ከሞላ ጎደል ማለት ነው። ከፎርትናተስ ጋር ካደረገው ውይይት በኋላ የተወሰነ ሰማው እየተቀየረ የሄደ ቢሆን ከዛ በኋላ ደግሞ በተለይ የፔላጂያን ኮንትሮቨርሲ ላይ በተለይ ወደ መሞቻው ሰዓት ላይ ከዚህ ዓለም ወደሚለይበት ጊዜ ሲደርስ ላይ የተቀየረ ነገር ቢኖርም፣ ስለዚ ግን ምንድነው ቁም ነገሩ? ለማመን ማሰላሰል ማለት ይጠይቃል። እና እኛ ራሳችን ደግሞ ፈቃዳችን ሙሉ በሙሉ የጠፋ አይደለምና
የማመን አቅም ሙሉ በሙሉ የተሳነን አይደለንም እና የእኛ እናምናለን፣ ግን የእግዚአብሔር እርዳታ ያስፈልገናል። ስለዚህ ሁለታችንም ጋር አለን። ስለዚህ የቀጣ ነፃ ፈቃድ ጋር ሄዳል ማለት ነው። ነፃ ፈቃድ ስቲል አለን። ፌዝ ግማሹ እግዚአብሔር ለእናንተ የሚሰጥ ግማሹ ደግሞ እናንተ የምትሰጡት ነው። በፍጹም አይደለም። ግማሽ ግማሽ የምናዋጣበት ነው። በፍጹም አላልኩም። እኛ ነፃ ፈቃድ አለንና እናምናለን፣ እግዚአብሔር ደግሞ ይረዳናል ነው በዚህ ሁሉ ውስጥ። ፌዙ ግን የምታምኑበት ሴቪንግ ፌዝ፣ ያ ፌዝ ከእግዚአብሔር ዘንድ ነው ከእናንተ ዘንድ ነው? ፌዙን ይምል እኮ ወይ ታንዴ ቆይ፣ ፌዝ ስትል አክት ኦፍ ፌዝ ነው ወይስ ኦብጀክት ኦፍ ፌዙን ነው እያወራኝ ያለው? አንተ አክት ኦፍ ፌዝ ነው እንጂ አንተ ኦብጀክት ኦፍ ፌዝ ፌዝ የምታደርግበትማ እግዚአብሔር ነው። አክት ኦፍ ፌዙ ራሱ ፌዝ የምንለው ራሱ አክት ኦፍ ፌዙ ከሆነ ምን ይጠይቃል አልኩ? ፈቃድን ይጠይቃል። ሰው ደግሞ ነፃ ፈቃድ አለው። እኮ እሱን እኮ ነው የምልህ። አክት ኦፍ ፌዙን ከሆነ ሰው ምንድን የሰውን ኖርማሊ አክት ኦፍ ፌዝ ስንል አንተ ከአንተ ለመዳን የሚጠበቅ የምታደርገውን እግዚአብሔር የሚያደርገው አይደለም። ፌዙ ከአንተ የሚጠበቅ ነው። ያ ፌዝ በእናንተ ፌዙ ከእናንተ የሚጠበቅ አይደለም፣ ከእግዚአብሔር ነው። ፌዙ የሚጠበቀው ከእግዚአብሔር ነው። ኦገስቲንም እንደዛ ይላል። ኦገስቲን በኋላ ላይ የመጣው ምንም ከሱ በፊት የሌለ ትምህርት ነው ወደ መጨረሻ ላይ ይዞ የመጣው። እሱን እኮ ከዚህ በፊትም ሄጄበታለሁ። የኦገስቲን ፌዝ ከእግዚአብሔር ዘንድ ነው ይላል። ምንም እሱን ምንም ይሄ የኦገስቲንንማ የኦገስቲንንማ ተናግረናል እኮ ከዚህ ቀደም እኔም ተናግራለሁ። በሰፊውም ደግሞ እመጣበታለሁ። ኦገስቲን በተለይ ደግሞ ኦን ፕሪደስቲኔሽን ኦፍ ዘ ሴንትስ ላይ በተለይ የመጀመሪያው መጽሐፍ ላይ ምናምን በግልጽ ያስቀምጣል። በቃ እምነት ራሱ እያለ ያስቀምጣል። ይሄ የእምነትን የመጨመር ጉዳይ ብቻ ሲሆን የመስጠትም ምናምን ይልና የእሱ ትንሽ ሰማው ለጠጥ ይልና በቃ በቅድመ ውሳኔ ላይ የተመሰረተ እንደሆነ እግዚአብሔር አምላክ አንዳንዶችን ለማዳን ይፈልጋል፣ ይወዳል። ለማዳን የሚወደው የሚፈቅደው ራሱ እግዚአብሔር አንዳንዶችን ብሎ ነው የሚያምነው። ኦገስቲንንም አንተ ሙሉ በሙሉ አትቀበሉም። አሁን ዛሬ እንደሰማው ኦገስቲን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት ኦገስቲን ያነሳውበት ሪዝን አንተ ስላነሳው ነው። ነገር ግን አሁን ስቲል ያልተመለሰ ኦገስቲንማ ኦብጀክት ኦፍ ፌዝ ስንል ፌዝ አለ። ኦገስቲንማ ለምን እንዳነሳው እሱንማ እኔ እኮ እዛው እኮ አብራርቼ አልፌያለሁ። ናውሌ ኦገስቲንን ያነሳሁት ግን ተቀብዩ አይደለም ትምህርቱን። ከተቀበልኩ የምቀበለው ቀደም ባለ ጊዜው ላይ ያለውን ነው ብዬ እኮ አሁን ቅድም እኮ ተናግሬ ያለፍኩት። አሁን መልሰህ ኦገስቲን ብለህ አነሳብኝ እንጂ እዛው ላይ ምን አልኩኝ? ኦገስቲንን ትምህርቱን እዚህ ላይ ግን እቀበላለሁ ማለት አይደለም አልኩኝ እዛው ጋር። ታዲያ ምንድን ነው ከተቀበልኩም ምንድን ነው በተለይ በዚህ ከአንቲፔላጂያን ስራዎቹ በፊት ያሉ ስራዎቹ ላይ የገለጻቸው ጥሩ ገለጻዎች አሉ። ስለ ነፃ ፈቃድ በተለይ አንቲማኒኪያን ስራዎቹ ላይ በጣም በግልጽ ተቀምጠዋል። ከፎርቱናተስ ጋር የነበረውን ክርክር ማየት በቂ ነው። ነፃ ፈቃድን በጣም በሚገባ ዲፔንድ ሲያደርግ አይተነዋል። ልክ እንደነማን ከሱ በፊት እንደነበሩት እንደ ሌሎች አባቶቹ ብቻ ሳይሆን ኦገስቲን በሱ ሰዓት እንደነበሩት እንደነማን እንደነ ጄሮምም ነፃ ፈቃድን በጣም በኃይለኛው ያስተምር ስለነበር ምንም እንኳን በነ ፔላጂየስ ሰዓት እርሱም የነበረና ለፔላጂ ጄሮም ጋር ኮንቴምፖራሪ ነው። ያው አቋረጥከኝ አንዴ ነው። እኔ እኮ እሱን እኮ ነው ያልኩህ። አሁን ከእሱ በፊት የነበሩ አባቶችም እንዳስተማሩት አልኩኝ። ቀጠል አድርጌ ደግሞ በእሱ ሰዓት የነበሩትም አባቶች እንደተናገሩት ብዬ እኮ ጄሮም አልኩኝ። ከዛን በእሱ ሰዓት የነበሩ አባቶችን ብዬ ጄሮምን ስጠቅስ አንተ ደግሞ መሀል ትገባ ነው እያልኩኝ እኮ ነው። ልክ ኦገስቲን ለነ ፔላጂየስ መልስ እንደሰጠው ሁሉ ጄሮምም እኮ ሰጥቷል። ግን ጄሮም በነፃ ፈቃድ ያምናል። ኦገስቲን ነፃ ፈቃድን ክዶ እንትን ሲል፣ ጄሮም ግን ነፃ ፈቃድን ባልካደ መልኩ ነው ፔላጂየሳውያንን ለፔላጂየሳውያን መልስ ሲመልስ የምናየው። ስለዛ ምንድነው ምን እያልኩኝ ነው? ኦገስቲን በኋላ ላይ ያመጣው የራሱ ትምህርት አለ። ከሌላ የክርስቲያን አባቶች ጋር ትምህርቱ የማይመሳሰል ከሆነ ኦገስቲንም ቢሆን ማንም ሊቀበሉ አይችልም። ከሌሎች የክርስቲያን አባቶች ሁሉ ጋር ከኮንሰንሰሱ ጋር የማይስማማ ከሆነ ማለት ነው። ነፃ ፈቃድ ላይ ደግሞ ኮንሰንሰስ ፓትረም አለው። ተመስገን ትወርዳለህ። ለምን አይደለም የቤተክርስቲያን ትምህርት ነው፣ የአንተ አባባል ነው። በማስረጃ
እሺ ኩስ ውረድና በቃ እንደዛ ነው የሚሻለው። ትረብሻለህ። የኤርሲያን ምንድን ነው? የኤርሲያን ትምህርት ነው ወይ? አዎ የኤርሲያን ትምህርት ነው። የቤተክርስቲያንን ትምህርት በምንድን ነው የምናውቀው? በመጽሐፍ ቅዱስና በአባቶች ትምህርት። በአባቶችም ትምህርት አለ። ምንድን ነው? በመጽሐፍ ቅዱስ ላይም ይሄ የተገለጸ ነገር ነው። በአባቶች ትምህርት ሁሉም በቃ ኮንሰንሰስ አለው። ራሱ እያልኩ እኮ የነፃ ፈቃድ ጉዳይ ኮንሰንሰስ አለው። ኮንሰንሰስ ፓትረም አለው። እሺ ብዙ ስለ አባቶች እኔ ጆን ክሪስቶስቶምን ምናምን ማንሳት እንችላለን። ለጊዜው ወደ በኋላ እንመጣለን። ወደ ፋዘርስ ማለት ነው። የቱ ጋር እንዳለ ጭራሽ ቅዱስ ዮሐንስ አፈወርቅን ቅዱስ ዮሐንስ አፈወርቅን በተለይ ችግር የለውም ዲስከስ እናደርግበታለን ስለ ፌዝ ላይ ማለት ነው። በችግር የለም ግን ስቲል አንደርስታንድ ያላረግኩት ያንተን ቆይ በስነስርዓት አንደርስታንድ ያላረግኩት አሁን ፌዝ ራሱ የምናምንበት የምንድንበት ፌዝ ያ ራሱ ከእግዚአብሔር የተሰጠን ነው ወይስ እኛ ኮንትሪቢዩት የምናደርገው ነገር አለ? ፌዝ ነው ያልከው ግሬሱን አክሰፕት የምናደርግበት ፌዝ እሱን እኮ ነው ያልኩህ። ፌዝ ሁለት አይነት ፌዝ አለ ብለን ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ ስንል ይሄ የምናምናቸው ነገሮች ማለት ነው። ለምሳሌ አስተምህሮ ሊሆን ይችላል። እሱ ኦብጀክት ኦፍ ፌዝ ነው። አስተምህሮ ከእግዚአብሔር ዘንድ የተሰጠ አስተምህሮ ነው። እሱ በቃ ከእግዚአብሔር የሚሰጥ ነው። ይሄኛው እምነት ማለት ነው። አክት ኦፍ ፌዝ ደግሞ እኛ የምናደርገው ነው። ሚኒንግ የምናምነው ማለት ነው። ይህ የምናምነው ነገር ደግሞ በፈቃዳችን ላይ የተመሰረተ ነው። ስለዛ ኦኬ እምነት አክሊል አንተ አምነህ ነው? አዎ። በምን? በፈቃዴ። ማን አግዞ? እግዚአብሔር። ስለዛ ስለ እምነት ስናወራ የራሴን ብቻ ነጥዬ ከእግዚአብሔር ነጥዬ አላወራም። አዎ እኔ ነፃ ፈቃድ ስላለኝ አምናለው፣ ግን እግዚአብሔር ደግሞ ይረዳል። ስለዛ የእግዚአብሔር እርዳታ አለ፣ እኔም በነፃ ፈቃዴ አምናለሁ። ምንም ይሄ ግልጽ እኮ ነው። ስለዚህ ከአንተ የሆነ ፌዝ የለም። አንተ ፌዙን ለመቀበል ነው ዊል ያረከው። እሺ እምነቱ ላይ ራሱ ሲጀምር እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ስለሚል በፈቃዴ ሰምቼ አምናለሁ ነው እንጂ ወይስ አልተረዳኝም? በእናንተ ዘንድ እንዳለው አሁን ይሄ ዝም ብሎ እምነትን አንስቶ እግዚአብሔር ለሰዎች ዝም ብሎ እንደዚሁ ይሰጣል አይነት ነገር ሳይሆን ገና ከጅምሩ ምንድነው ያንን ኦብጀክት ኦፍ ፌዝን እሰማና ቅድም ኦብጀክት ኦፍ ፌዝን አክት ኦፍ ፌዝ አድርግ ብዬ ለይውል ለዛ ነው። ኦብጀክት ኦፍ ፌዙን እሰማና ዘን እኔ ራሴ ደግሞ ፈቅጄ አምናለሁ። ግን የእግዚአብሔርን ቃል እንደዚህ እንድቀበለውና እንዳምነው ግን እግዚአብሔር ግን ይረዳኛል። እግዚአብሔር ይረዳኝ። ልክ የሊዲያን ልቧን ከፈተላት እንደተባለው የሰዎችን ሁሉ ልብ የሚከፍት የሊዲያን ልብ ከፈተ ማለት ዳግም ወለዳት አይደለም። አንዳንድ ሰዎች እንደዚህ ይጠቅሳሉ። የለም እንደዛ የሚል ነገር የለም። ዳግም አልተወለደችም። በቃ ልቧን ከፈተ ነው። እግዚአብሔር ለሁሉም ሰው እጁን ይዘረጋ ነው። የሁሉም ሰው ልብ ይከፍታል፣ እንዲያምኑ ያደርጋል። ስለዛ የስ ከኔ የሚጠበቅ ነገር ይሄ ነው። አሁን ክሊር እያደረግን እንሄድ። አሁን ለምሳሌ ኤፌሶን 2 ላይ ዩ አር ሴቭድ ባይ ግሬስ ትሩ ፌዝ የሚለው ያ ፌዝ የተባለው ምንድን ነው? እምነት ነው። ጸጋው በእምነት አድኗቸዋል። ያ እምነት ከእግዚአብሔር ዘንድ ነው ወይስ አንተ ፕሮዲውስ ያደረከው ነው? እሱን እኮ ነው አሁን ቅድም የነገርኩ። ያ እምነት ፌዝ ምንድን ነው? እምነት አልከኝ ኦብጀክት ሳብጀክት ምናምን ሳይሆን እምነት ምንድን ነው? እሱን ልንገራ። ያ እምነት ከእግዚአብሔር ነው ወይስ ከአንተ ነው ሲባል እምነቱ ከእግዚአብሔር ነው የሚባልበት አግባብ አለ። እኛም ደግሞ እዚህ ውስጥ አለን የምንባልበት ደግሞ አግባብ አለ። ከእግዚአብሔር ነው የሚባለው ልክ ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ባይመጣና ቃሉን ባይሰጥማ እኛ ራሳችን እንዴት እናምን ነበር? ማመን አንችልም የሚልና እንደውም ሮሜ ምዕራፍ 10 ቁጥር 14ን ይጠቅሳል። ምን ብሎ? እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። ስለዚህ ጳውሎስ ይህም ከእኛ አይደለም ብሎ ተናገረ። ከምን አንጻር? ለማመን እንኳን ጌታ መምጣት አለበትና ቃሉን መስጠት አለበትና ቃሉን ባልሰጠበት ሁኔታ ማመን የለምና። ለምን? እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ። ከዚህ አንጻር አድርጎ ቅዱስ ዮሐንስ አፈወርቅም ከእግዚአብሔር ይለዋል። ይህንን ነገር ግን ሰምተን ደግሞ እኛ ፈቅደን ደግሞ ማመን አለብንና እዛው ጋር ቅዱስ ዮሐንስ አፈወርቅ መጀመሪያ ምን ይላል? ከእኛ የእኛን ፓርት ደግሞ ሲናገር ይላል ማመን አለብን። እምነትን አመጣ፣ ይህም ነፃ ፈቃድን ላለመበረዝ ነው ይላል። ስለዚህ አዎ የእኛ ፓርት አለ፣ ይህንን ማመን አለብን። ግን ደግሞ ይህንንም ካንስል ያደርገውና ይላል እዛው ጋር ቀጠል አድርጎ ማለት ነው ቅዱስ ዮሐንስ አፈወርቅ። እንዴ ይህም ከኛ አይደለም ማለት አለ። ለምንድን ነው ከተባለ ይሰማል ነው ወይ ኔትወርክ አይሰማም? ጠፍቼ ነበር እኔ። ይሰማል? አንበጣ አውቀዋለሁ እሱ። እየተሰማ ነበር። ይሰማል። እንኳን ይሰማል። እሺ ቀጥል ነው ወዲህ እንግዲህ
ኦኬ አሁን ጥያቄ ምንድን ነው? አሁን ቅዱስ አፈወርቅ እንደተናገረው ጆን ክሪስቶስም እንደተናገረው ኦፍኮርስ ያ ራሱ ካንስል አድርገው ደግሞ ይሄ ራሱ ከሱ እንደሆነ ያሳያል ብለው ያስቀምጣል። አሁን ጥያቄ እዛ ጋር እንድትመልስ ከምን አንጻር ነው ከሱ ይሆናል ያለው? ከምን አንጻር ነው ከሱ? ትክክል ያልከው ትክክል ነው። እሱን እኮ ነው ላስቀምጥልህ። አሁን ጥያቄ ምንድን ነው? እምነት የተባለው የተሰበከው የእግዚአብሔር ቃል ነው ወይስ እምነት ሌላ ነገር ነው? እምነት የተሰበከው የእግዚአብሔር ቃል ነው ወይ? የእግዚአብሔር ቃል እምነት የሚሆነው ኦብጀክት ኦፍ ፌዝ ከሆነ ነው። ቅድም ይህንን ለይቼ የነገርኩህ ለዚህ ነው እንጂ አሁን እኛ የምናወራው እምነት አክት ኦፍ ፌዝ ግን አይደለም። ለምን ከተባለ ገና ከጀምሩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እየተባለ የእግዚአብሔር ቃል ራሱ እምነት ነው ከተባለ እምነት ከመስማት ነው፣ መስማትም ከእምነት ነው እንደማለት ነው። ሴንስ አይኖረውም፣ ራሱ ሴንስ አይሰጥም። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ እምነት ነው። የእግዚአብሔር ቃል ለሁሉ ነው፣ ለሁሉ ይሰበካል። ሰው ፈቃደኛ የሚሆን ያንን የእግዚአብሔርን ቃል ሰምቶ ያምናል። እንዲያምን ግን ሁልጊዜም የእግዚአብሔር እርዳታ ከእርሱ ጋር አለ። ያንን እየተናገርን ያለ ነው። ምንድን ነው ማመን? ሰው አሁን ለምሳሌ ያ ሰውዬ ያምናል የምትለው አሁን ኤፌሶን 2:8 ላይ ያ ሰውዬ የሚያምነውን ነው ወይስ ስለ እግዚአብሔር ቃል እያወራው ነው የኔ ጥያቄ። አሁን ኦብጀክት ኦፍ ፌዝ አልከው። ኦብጀክት ኦፍ ፌዝ የእግዚአብሔር ቃል ሊሆን ይችላል ነው ብለኛል። ያ ኦብጀክት ኦፍ ፌዝ ያልከውን እያወራ ነው ኤፌሶን 2 ወይስ አንተ የምታምነውን እምነት ነው እያለ ያለው? አይደለም። እንትን የኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል የሚለው አክት ኦፍ ፌዝ ነው፣ ኦብጀክት ኦፍ ፌዝን አይደለም። ለዛ ነው ቅዱስ ዮሐንስ አፈወርቅ ከእኛ ፓርቲ የሆነውን ደግሞ ያሳያል ብሎ የጀመረው። ይህ ኦብጀክት ኦፍ ፌዝ ሳይሆን ምንድነው? አክት ኦፍ ፌዝ ስለሆነ ነው። ማመንን የሚያሳይ ስለሆነ። ስለዚህ አክት ኦፍ ፌዙ ራሱ ነው ብለኛል። ፌዝ እዛ ጋር ያወራው። ስለዚህ የአክት ኦፍ ፌዝ ከእግዚአብሔር ተሰጥቶ ነው አቡስት እንዳታደርግ እንጂ አንተ አይደለም። አይ ከምን አንጻር ነው ተሰጠ የተባለ የሚለውን እኮ እዛው ጋር እኮ ቅዱስ ዮሐንስ አፈወርቅ እኮ መለሰው። አንተ አይቼዋለሁ እንዳልከኝም ነው በውስጥ እንዳታደርጉ ምንም እናንተ ማመን ስለማትችሉ ከዚህ ውጭ ስለሆናችሁ እግዚአብሔር መጥቶ ዝም ብሎ እምነትን ለእናንተ ሰጣችሁ የሚባል ነገር እዛ ጋር ሸታውም የለም። ይሄ እናንተ ትምህርት ማለት ነው። ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ነገር ምንድነው? ከእኛ የሆነውን ፓርት ደግሞ ያነሳል። እንደውም ነፃ ፈቃድን በማይቃወም መልኩ ካለ በኋላ እዛው ጋር ቀጠል አድርጎ ይህም ከእኛ አይደለም አለ ጳውሎስ ይልና ይህን ሲያብራራ ከምን አንጻር ነው ይላል። እኛ ማመን ስለማንችል ሳይሆን ገና ከጅምሩ ለማመን ራሱ ጌታ መጥቶ ባይወርድ ኖሮ ማመን ባልቻልን ነበረን የሚለው ቃሉን ባይሰጠን ኖሮ። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላልና። እስቲ አሁን ወንድማችን ቅዱስ መካነ ኢየሱስ የሚል ስም ያለው ወንድማችን ያወጣኸው የዮሐንስ አፈወርቅን ከሆነ ከመጀመሪያው ጀምሮ ከዮሐንስ አፈወርቅ ጋር ምንም ተቃውሞ የለኝም። በደንብ አንብቤዋለሁ። ስለዛ እኔ የተናገርኩት ስለ ቅዱስ ዮሐንስ አፈወርቅ የተናገርኩት ነገር ስህተት አለው? ስህተት የለውም። እሱን አይደለም ስህተት አለው ያልኩት። እኔ ቅዱስ ዮሐንስ አፈወርቅ ያልከውና እኔ ቅዱስ ዮሐንስ አፈወርቅ ያወራውን አንተ የተናገርከውና እኔ የተጠየኩት ሌላ የተለያየ ነገር ነው። እኔ እያልኩ ያለሁት እኛ የምናምነው እምነት ነው ኤፌሶን ምዕራፍ 2 ላይ ያለው ካልከኝ፣ ስለዚህ እንደዛ ከሆነ ያ እምነት ጊፍት ኦፍ ጋድ ነው እያለ ነው ጳውሎስ እዛ ክፍል ላይ ጊፍት ኦፍ ጋድ ነው ቡስት እንዳታደርገው እግዚአብሔር ዘንድ ነው አለ። ስለዚህ እንደዛ ከሆነ አሁን እኛ የምናምነው እምነት ነው ካልክ እሱን ኮንሲድ ካረግ፣ ስለዚህ የምንድንበት እምነት እግዚአብሔር የተሰጠን ነው ማለት ነው የሚለው ነው። ስለዚህ ይሄ ነው እኔ ፖይንት ኢምፕሩቭ ማድረግ የፈለግኩት። አሁን እኮ እሱን ነው እኔም እያልኩ ያለሁት። ይሄ ነገር ነፃ ፈቃድን የሚያጣርስ ነገር አይደለም። አሁን በእናንተ ዘንድ ያለው እምነት ራሱ ቀጥታ የተሰጠን ስለሆነ ከእኛ ምንም የሆነ ነገር ስለሌለ በውስጥ አናደርግም፣ አንኩራራም። በቃ ይኸው እምነቱንም ራሱን የሰጠን ከእኛ ምንም ፈቅደን ያመንነው ነገር የለም ምናምን ስለምትሉ ማለት ነው። እኛ በፈቃዳችን ያመንነው ሳይሆን እግዚአብሔር በእኛ ውስጥ የፈጠረው እምነት ነው፣ የሰጠን እምነት ነው ስለምትሉ፣ እዚህ ጋር ደግሞ ጳውሎስ እየተናገረ ያለው ያንን አይደለም ነው እያልኩ ያለሁት። ጳውሎስ እየተናገረ ያለው ይህም ከእኛ አይደለም ብሎ ሲናገር ልክ ቅዱስ ዮሐንስ አፈወርቅ እንደተረጎመ ከአንተ ትርጓሜ ይልቅ የቅዱስ ዮሐንስ አፈወርቅ ትርጓሜ እዚህ ጋር ትክክል ነው ብዬ አስባለሁ። ምክንያቱም ቅዱስ ዮሐንስ አፈወርቅ እንደሚናገረው ከምን አንጻር ነው ብሎ ተናገረ? ይህንን የእምነት ስጦታን ጌታ ባይመጣ ኖሮ እና ቃሉን ባይሰበክ ኖሮ እኛም ማመን ባልቻልን ነበረ ብሎ ስለሚያስቀምጠው ከዛ አንጻር ነው እንጂ ከእኛ የሆነውን ፓርት በመዘንጋት የሆነ አይደለም። የእኛ ፓርት ደግሞ አለ፣ የእኛ ድርሻ አለ። እዛው ጋር ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ የእኛን ድርሻ ደግሞ ይናገራል ይላል። እዛው ጋር የእኛን ድርሻ ደግሞ ይናገራል። ምንን? እምነትን አንስቶ ይላል። ስለዚህም ነፃ ፈቃድ እንዳለን ያሳያል ይላል።
ከዛው ጋር ነፃ ፈቃድ ብሎ ቃል በቃል ጠቅሶ ማለት ነው። ከዛ ላይ ግን እዛው ጋር ቀጣል አድርጎ ግን በምን ካንስል ያደርገዋል አለ። ይሄ የፈለገ ነፃ ፈቃድ ኖሮ ምንም እንኳን ብታምንም ማመን ብትችልም ማለት ነው እሱን ከላይ አስቀምጦታል። ስለዚህ ያምናል። ግን የፈለገ እንዲህ ቢሆን ራሱ ግን ነው ጌታ መጥቶ ቃሉን ባይሰጠን ኖሮ ማመን እንችል ነበር ወይ? አንችልም። ስለዚህ አዎ አንኩራራም። አየህ፣ ከዚህ አንጻር አዎ ላንኩራራ እንችላለን። ትክክል። እኛም እኮ በውስጥ እናደርጋለን። እኔ እንዲህ ነኝ እያለን እኮ እንኩራራለን አላልንም። ገና ከጅምሩ ጌታ ባይመጣ እሺ፣ ቃሉን ባይሰጠን ባንሰማ እሺ፣ ማመን ባልቻለን ነበረ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃሉ እንደተባለ። ስለዚህ በውስጥ አናደርግም፣ አንኩራራም በዚህ ግን የእኛን ፓርት ግን የእኛን ድርሻ ግን ቅዱስ ዮሐንስ አፈወርቅ አስቀምጧል። ጳውሎስም በዛ መልኩ ነው። እኔ ቅዱስ ዮሐንስ አፈወርቅ እዚህ ጋር ትክክል ነው ብዬ ነው ማምነው። የቅዱስ ዮሐንስ አፈወርቅን ትርጓሜ ነው የሚይዘው። በቃ ችግር የለውም። ይህም ፖይንት ኢዮስያስ አንድ ድርጅተው ነው ቅድም አንድ ቁጥር ሲጽፍ ስለነበር ፈቃደኛ ከሆንክ እሺ። ኢዮሲ አመሰግናለሁ ወንድሞች። ጥያቄ ሎጂካል ጥያቄ ነው ላኪ የምጠይቀው ጥያቄ የምትቀበል ከሆነ ማለት ነው። ይባላል ጠይቀኝ እስቲ ዛሬ በደንብ እንጠይቅ በእኛ እምነት ላይ፣ በእናንተም ደግሞ እንደዚሁ ትጠየቃለህ። ችግር የለም። የኔ ጥያቄ ሁለት መንገድ አስቀምጠዋል። ኦብጀክት ኦፍ ፌዝ እና ሳብጀክት ኦፍ ፌዝ። ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዙን እሺ። አክት ኦፍ ፌዝ ዲፔንድ የሚያደርገው በግለሰቡ ኮግኒቲቭ እውቀት ላይ ነው። እሺ፣ እሱም አንዱ ክፍል ነው። ሌላ ክፍል ደግሞ ከእግዚአብሔር እርዳታ ያስፈልግሃል። ስለዚህ የእግዚአብሔርን እርዳታ ከኦብጀክት ኦፍ ፌዝ አንጻር ብቻ ሳይሆን ከአክት ኦፍ ፌዝም አንጻር ታብራረዋለህ ማለት ነው። ኦብጀክት ኦፍ ፌዝ ላይ የእግዚአብሔር እርዳታ ብለን አይደለም የምንገልጸው። ኦብጀክት ኦፍ ፌዙ በቃ ሃይማኖት ማለት ነው በአጭሩ። ኦብጀክት ኦፍ ፌዝ ሲሆን እምነት፣ ኦብጀክት ኦፍ ፌዝን እምነት ብለን ስንገልጽ አስተምህሮ ነው፣ ከእግዚአብሔር የሚገለጠው እውነታ ማለት ነው። እሱ ነው ኦብጀክት ኦፍ ፌዝ የሚባለው፣ ከእግዚአብሔር የሚገለጥ እውነታ። ለምሳሌ የሥላሴ ትምህርት ሊሆን ይችላል፣ የመዳን ትምህርት ሊሆን ይችላል፣ ስለ ጌታ ሊሆን ይችላል። ይሄ በቃ ኦብጀክት ኦፍ ፌዝ ይባላል፣ የሚታመነው ነገር ማለት ነው። ይህ የሚታመነው ነው። አክት ኦፍ ፌዝ ደግሞ አንተ የምታምነው ማመንህ፣ እሱ አክት ኦፍ ፌዝ ይባላል።